ጥያቄ ያለው ሰው ላውራ ማርሲላ ሰላም ብዬ እንዴት ነሽ? እንኳን ደህና መጣሽ። እንዴት ነህ? አለ ምንድን ነው የምናስብ? ኦብቪየስሊ እንደምታይኝ ነኝ። አላሁ አክበር ሙስሊም ነኝ። ሙስሊም ነህ? ኦኬ ሰላም አለን። በፍቅር ኑሩ ብለዋል አይደል? የምታምኗቸው አለ ያ ኦፍ ኮርስ በፍቅር መሐመድ ያ በፍቅር ደስ ይላል። ግን አሁን የኔን እግዚአብሔር ስትናገር ሰማው ልበል። ኦኬ እግዚአብሔር አምላክ ነው ብለሽ ታምኛለሽ? እሱ ነው እየጠየቀው ያለው። የአምላኮች አምላክ፣ የጌቶች ጌታ፣ የንጉሶች ንጉስ። እሺ ማስረጃ አለሽ? ኢየሱስ ኤልሻዳይ አዶናይ፣ ዓለምን አሳልፎ የሚኖር ከዓለም በፊት የነበረ ትክክል ነሽ። አልፋና ኦሜጋ። ኢየሱስ እንደዛ ነው ይላል መጽሐፉ። ማስረጃ አለሽ? ነው አምላክ ነው ኢየሱስ ክርስቶስ። if you can give me one ማስረጃ please። ኢየሱስ አምላክ እንደሆነ አዎ ሞቶ መነሳቱ ብቻ እኮ በቂ ነው። አሁን ለምሳሌ አንተ መካ መዲና ብትሄድ የነብዩን አጽም ታገኛለህ። እስራኤል ብትሄድ ኢየሱስ ክርስቶስን አታገኘውም። ከሞትን ድል አድርጎ ተነስቷል። ይሄ ራሱ በቂ ነው። የነብዩ አጽም አይባልም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ብቻ ሳይሆኑ ነቢያት በአጠቃላይ አፈር አይበላም እንትናቸውን ስጋቸውን። ስለዚህ አጽም ብቻ ሳይሆን እንደኔና እንዳንቺ ስጋቸውም ኖርማል ነው፣ ምንም አይነካም። እሳቸው ቅዱስ ስለሆኑ ማለት አይደል? ነብዩ መሐመድ ቅዱስ ስለሆኑ፣ ስለዚህ ነብዩ መሐመድ ደግሞ ቆይ ስማኛ፣ ነብዩ መሐመድን የፈጠሩት ኢየሱስ ክርስቶስ ነው። ማን ነው? ነብዩ መሐመድን ያውን አከብራቸዋለሁ። እናንተ ስለምትወዷቸው ስለምታከብራቸው እኔ አከብራቸዋለሁ። ኢየሱስ ራሱ ፍጡር ነው። እሳቸውን የፈጠረ ኢየሱስ ራሱ ፍጡር ነው። ኢየሱስ ክርስቶስ ነብዩ መሐመድን ፈጥሯል። ኢየሱስ ራሱ ፍጡር ነው። እግዚአብሔር ነው የፈጠረው፣ አላህ ነው የፈጠረው ኢየሱስን ራሱ። ማስረጃ ልስጥሽ? ማስረጃ እኔ በመሰማማት አስረጃኛል። ስማኛ፣ ለምንድን ነው ክርስቶስ ከዓለም በፊት ነበር። አዳም እንደበደለ አለ አይደለ? ማስረጃ አንተ ወሃቢይ ነህ ማለት ነው። እሺ እኔ ወሃቢይ ነኝ ተከራከርክ ያለው። እሺ መናፍቅ ነኝ። እሺ ችግር የለም። እኛ ስድብ እንቀበል። ኖ ስድብ እኮ አይደለም ይሄ። ስማኝ ቆይ እሺ ወሃቢይ ነህ እንጂ ትክክለኛ ሙስሊሞች ቀረ ኢየሱስ አምላክ መሆኑን ማስረዳት አላቸው። ስማኝ ቆይ ወንድሜ፣ አንቺ ጴንጤ ነሽ? ትክክለኛ ሙስሊሞች ሰው እምነት ነው። ጴንጤ ነሽ ወይ? ጴንጤ ነሽ? ኦርቶዶክስ ተዋህዶ። በጣም ጥሩ። ኦርቶዶክስ ተዋህዶ ሁኑ ብሏል ኢየሱስ ክርስቶስ። ማስረጃ አለሽ? እንደዛ ሳይሆን አንዲቷን ቀጥተኛ አለ አንዲት እምነት፣ አንዲት ጥምቀት። ስማኛ አንዲትም ልሰማሽ እኮ ነው። ማስረጃ ሲኖርሽ ነው የምሰማሽ። እኔ ዝም ብሎ እኛ ቤት ሌላ ጊዜ ስትመጪ ማለት ነው። እኛው እኔ ማስረጃ ስትቆይ አንዴ እኛ ቤት ስትመጪ እሺ አንተን ማስረጃ ልጠይቅህ። ነብዩ መሐመድ አጽማቸው ብቻ እንዳልሆነ ስጋቸው እንዳለ ማስረጃ እሱን ሰጥሻለሁ። ቆይ አንድ ጊዜ አንዴ ሰጥሻለሁ። ቆይ እኮ መጀመሪያ የተጠያየቅነው ነው። ከዛ በኋላ ነው እሱ ኢየሱስን ከሞት ተነስቷል ብለሽኛል አይደል? እስማማለሁ ከነሱ በባይብል መሰረት ማን ያስነሳው ይላል መጽሐፉ ላይ ራሱ ነው። ሞትን ድል አድርጎ ይታል። ለምንድን ነው ያስነሳው ታውቂያለሽ? እግዚአብሔር ሲያስነሳው ነው እሱ። ሐዋርያት ሥራ ማንም አላስነሳው። ኧረ እባክሽ ሐዋርያት ሥራ ምዕራፍ 13 ክርስቶስ በኃይሉ በስልጣኑ ሞትን ድል አድርጎ ነው የተነሳው። ያ ማርሲላስ ይሄን ጥቅስ አላነበብሽም? ሐዋርያት ሥራ ምዕራፍ አብርሃም ነው ስም ኢብራሂም። ማርሲላስ ስምሽ ማን ነበር? ማርሲላስ ትክክል ነሽ። ማርሲላስ እኮ አንቺ ምግባርሽ ጥሩ ሲሆን ነው ጥሩ ነገር ሀል ጀዛኡ ልኢሕሳን ኢላ ልኢሕሳን ይላል ቁርአን ላይ። መልካም ነገርን እንጂ ይሰጠዋል እንደ ይላል። እዚያውን መልካም ከሆንሽ በመልካም ስትመጪ መልካም ነገር ይጠብቅሻል። እኔም መልካም ነው፣ በመልካም ነው የመጣሁት። አብርሃም ከመጣሽ ቆይ ምግባር ያዝ ኢብራሂም ይዘናል። አታስቢ፣ በደንብ ነው የምናውቀው እኛ። እሱን ስትይዥ ነው አንቺ የማርያምን ጸባይ ታውቂዋለሽ። ማርያም ብጽዕት ነች፣ መልካም ነች፣ ስርዓት ያላት ናት። ስለዚህ የማርያምን ጸባይ ከያሽ የአብርሃምን ጸባይ ትጠብቂያለሽ። ግን ማለት ነው የሌላ አሳልፎ የሚሰጡ ባለጌ ሴቶችን ባህሪ ምናምን ይዘሽ ከመጣች ደግሞ ከዛ የበለጠ ጠብቂ። አሁን ይብለሽ ወደ ቁም ነገሩ እንግባ። ምን እናደርጋለን መሰለሽ? እኔ አሁን የኔ ቤት በጣም በደብል ስታንዳርድ የተሞላ ቤት ነው። ለምታነሱ ጥያቄ አሁን ተከታዮች የሚጽፉትን ስማቸው ነው ኬርስ ታያቸው እነሱን። እኔ እናንቺ አይደል የምናወራው? እኔ እኮ አላየሁም የሚያስቅ ስለሚጽፉለት ታች ያላችሁ እባካችሁ ስርዓት ያዙና አውሩ። እሺ አይ ቢሉም ችግር የለብኝ። የሚሰማቸው ሲያገኝ እኮ ነሽ እኮ ሰማሻቸው። ስለ ቃሉ ለዛን ተሳደቡ ምናምን እኮ ለምን ታያለ እኮ ስደብ ካንቺ ነው የተማሩት። አሁን እንቀጥልሽ። ምን አለ መሰለሽ እኮ ቀደም እኮ ለዛ አሁን እንቀጥልና ሐዋርያት እኔ በምላሳችን ሰማኝ። ግን እሺ መጀመሪያ አንድ ጥያቄ ልጠይቅ። እኔ እንድሰማ አንድ ጥያቄ። ወሃቢይ ነህ ወይስ አንተ እንትና? ወሃቢ ከሆንክ እኔም አልሰማም። ሙስሊም ነኝ እኔ
እኔ ሙስሊም ነኝ ወሃብይ ምናምን የሚባል ነገር አለ። ማስረጃ ቁርአን ላይ አለ፣ ሐዲስ ላይ እና ቁርአን ላይ ማስረጃ እኮ ለዛ ነው እናንተ ሁለት ማስረጃ አለሽ? ፕሊዝ አሁን አንተም እንድትሞት ነው እንዴ ማስረጃ አለ? ወንድም ሴንቸሪ እና ልጨብጥሽ ማርሲላስ ቆይ አንዴ ማርሲላስ ወይ ኦኬ ወሃብይ ላይ ቆይ አንዴ እባክሽ ስለፈጠረ ማርሲላስ እንጨባበጥ። ኧረ ቆይ አንዴ እኛ የምንወደዋለን በጣም ከአንቺ በላይ ነው የምንወደው። እሺ ቆይ አንዴ ማርሲላስ ተስማምተናል። ወሃብይ የሚለው ቁርአን ላይ ያለ ሐዲስ ላይ ያለ ተስማምተናል፣ ተጨባበጥን። ኦኬ እንደዚህ መለቀሽ መሰለሽ ሙስሊም ቤት ስመጪ ነው ሄያው ነው ምንድነው የምናደርገው? ማስረጃ ትሰጭናለሽ። ማስረጃ አለሽ ስለፈጠረሽ እንደው ስለምታምኑበት አይደላችሁ እንደ ተከፋፍላችሁ እኛ የነብዩ መሐመድን ስማኛ እኔ የነብዩ መሐመድን ልደታቸውን ነው ልደታቸውን እናከብራለን። እሺ እናንተ እሺ ለምን እንደምትጣሉት? እሺ ምላስ በምላስ ቆይ አንዴ በምላስ ከሆነ ማለት ነው እንዴ 40 ምናምን ምላስ ነው ያለኝ አትችይም። ስለዚህ ማስረጃ አለሽ? አይሀፍቱ ኦኬ ሁለት ቃል። ስለዚህ ግን ሰማኝ ወንድሜ እሺ አለኝ ያልኩሽ አልሰማሽም። እሺ ለምንድን ነው ልደታቸውን ማታከብራት? አልሰማሽም። ማስረጃ አለሽ? እሺ ለምን አታከብርም? አለኝ ያልኩሽ አሽማ አምጪ አለኝ እኮ አመጣሁልህ እኮ ለምን ልደታቸውን ኖ ማስረጃ አምጪ ያው መንጣጣት አይደለም ቁም ነገሩ። እንደተልባ ምናምን ማለት አይደለም። ጥያቄ ሚዩት አታርጓት እንዳታርጓት። እንደ ተልባ መንጫጫት ሳይሆን ወደ መረጃ መግባት ነው። ስለዚህ ሙስሊም ቤት ሰመጡ ለምንድን ነብዩ መሐመድን ልደት አናከብርም ብላችሁ ለሁለት ተከፈላችሁ እኮ? አሁን እናንተ ቤት ያለ ችግር እያለ ስለ ኢየሱስ ክርስቶስ ለምንድን ነው? እንዴት መሰለሽ ለምሳሌ እንዴት እንደሆነ ልንገርሽ። ማርያምን አምልኳት የሚል ቆይ ማርያምን አምልኳት የሚል ለምንድን ነው? ማርያም ትመለከለች አይ ላቭ ሙስሊም ፒፕል አይ ላቭ ነብዩ አንዴ ማርሲላስ ላሳይሽ እንደምትመለክ በኦርቶዶክስ ቤተክርስቲያን እንደምትመለክ ላሳይሽ። ጴንጤና እንዳትሳሳት ኦኬ ላሳይሽ። በቃ አይሽ አሁን ማስረጃ አያችሁ። ልዩነታችን እዚህ ጋር ታሳየኛለህ። ምን ልዩነታችን እኔ እንኳን ያለሁበት ውስጥ አንዴ ተንጫችሁ ማስረጃ ላይ አውጣ ስል ተንጫችሁ። ቆይ ምኑን ነው የምታሳየኝ? እናመልካት አንዴ እንደምታመልክ ላሳይሽ እኮ ነው። እኔን ስማኝ እዚህ ጋር ምንም አልሰማሽም። እኛ ማርያምን አናመልካትም። እኔም አልሰማህም። እኛ በኦርቶዶክስ ተዋሕዶ ማርያምን አናመልካት። የኢየሱስ ክርስቶስ እናት ናት ብለን ነው የምንቀበል እንጂ አናመልካት። አንዴ ይቅርታሽ፣ እኛ አምላካችን ማነው ፕሌየር ነው ሴትዮ ምን ማታወሪ ዝም ብለሽ ስታወሪ ትኖሪያለሽ። ግን ምንም የሚሰማሽ ሰው የለም። እኩል ነው የምናወራው። ማንም አይሰማሽም። እኩል ነው የምናወራው። አየነገርኩህ እኮ ገባኝ። ማውራት አይደለማ ማውራት ሳይሆን በማስረጃ ነው። አስጨልልሽ አንተም እኮ ትክክል ያልሆነ ነገር ልታወራ ስለሆነ ነው። ላሳይሽ እኮ ነው እንዴት እንደምትመለክ ላሳይሽ ነው። በቤተ ክርስቲያናችሁ በመጽሐፋችሁ መሰረት እንዴት እንደምትመለክ ላሳይሽ ነው። መጀመሪያ ግን አንድ ጥያቄ ልጠይቅሽ። ከዛ በፊት እኛ አናመልክ ከባለቤቱ ያወቀ ቡዳ ነው። እኔ ቡዳውኝ ነው። ከባለቤቱ ያወቀ ቡዳ እኔ ቡዳውኝ ላሳይሽ እኮ ነው። ቡዳውኝ ላሳይሽ ነው። እኔ ቤት ውስጥ ያለሁት ኦርቶዶክስ ተዋሕዶ ውስጥ ሆኖ ያለሁት እኔ ይኸውልሽ እኔ እንደማይመለክ እየነገርኩ ይመለካል ከባለቤቱ ያወቀ ቡዳ ነው ብለሽ እኔ ቡዳውኝ ላሳይሽ እኮ ነው። አሁን ምን አለ ይኸውልሽ፣ አሁን ትቀልጃለሽ እንዴ? የአምልኮ መስዋዕት ከአምላክ ውጭ ይሰጣል ወይስ አይሰጥም? እኛ ጋር አንተ ሰውዬ ሚውት አድርግ። ማነው ከብዷታል? ቆይ እኔ እመልስለታለሁ ወንድሜ። እኔ ስለ እምነቴ ጠንቅቄ በጣም አውቃለሁ። እሺ በጣም ጎበዝ። እሺ የአምልኮ መስዋዕት ከአምላክ ውጭ መስዋዕት አንሰጥም። ለማን የአምልኮ የሚሰጠው ለእግዚአብሔር ብቻ ነው። እናመሰግናለን። እንዚራ ስብሐት አላሁ አክበር። እንዚራ ስብሐት በግዕዝ ምዕራፍ 12 ላይ ቁጥር 98 ላይ እመቤቴ ማርያም ሆይ የያልኩ አንተ ማለት ይኸውልህ በቃ በሙስሊም አንዴ ኤርሚያስ አይደለ? በጣም ጥሩ ትክክል ነሽ። የእናንተ ራስ ምታት ከዛ ቡቃያ አንቺ ነሽ። አውሎ ነፋስ ያላበላሸው ደም ግባትሽ ያማረ ነው። ለአንቺም የምስጋና እጅ መንሻ አቀርባለሁ፣ በመፍራትም እገዛልሻለሁ። ከዛስ በመስገድም እጅ ነሳሻለሁ። ከዛስ የአምልኮ መስዋዕትም ለአንቺ እሰዋለሁ። ለማን?
ለማርያም እመቤቴ ማርያም እያሉ ማለት ነው። ያው እንግዲህ ከኦርቶዶክስ ቤተክርስቲያን እንደዚህ ያደርገች የምትመለከው እኛ ማስረጃ አላሁ አክበር። እስኪ አንድ አላሁ አክበር ብሉ ጋይስ፣ ከታች እንዳለ ማለት ነው። እስኪ አንድ ጊዜ አላሁ አክበር ብሉ። ምክንያቱም እኛ ሁሌ አሸናፊ ነን፣ ሁል ጊዜ አሸናፊ ነን። አያችሁ የአምልኮ መስዋዕት እንደዚህ ነው። አሁን ደግሞ እኛ ጋር የሚባል የለም። ስማኝ አንተ ለነብዩ መሐመድን ሰላም አትላቸው የአምልኮ መስዋዕት ነው። ስለ ሰላምታ አይደለም ወንድሜ፣ እንደዛ የለም። ይሄ ምን ይላል? አንብቢሽ እንዲህ የሚል የለም። ዝም ብለህ በራስህ ትደሰት። ዝም ብለህ ይሄ ምን ይላል? እስቲ አንብቢልን፣ አንብቢ። ስማ ምን ይላል? አንብቢ። ምንም አልሰማሽም። እኔ እኮ ያለሁበት ለምን? እሺ ለምን ስለ አንተ እምነት ነግረኝ እኔን አታሳምነኝም? ትክክለኛ አሁን ይኸውላችሁ እንደዚህ ነው። መረጃ ስናሳያቸው እንደዚህ ነው። አያቸው። አሁን ደግሞ ሌላ ሰው ጋር እንቀጥላለን። እኔ ኢብራሂም ጋር መታችሁ ምላሰኛ የተባለች ሴት ብትመጣ ምላሷን ቆርጬ ለራሷ ሰጣታለሁ። ወላሂ ምላስ መቼም በምላስም ሆነ በመረጃ አችሉኝም። ምላሰኛ የተባለች ሴት ትምጣ ምላሷን ቆርጬ እሰጣታለሁ። 40ውን ምላስሽን ማለት ነው። ያለ ቼልሲ መጀመሪያ ማነው? ቼልሲ ቼላው እንዴ እንትናና እንዴ ቼላው። ሰላም አለይኩም። ኦኬ እሱ ይመስለኛል። ቆይ እንዳታወሩት። እሺ ካፉ አለ? ካፉ ወአለይኩም ሰላም ወራህመቱላህ። ካፉ አለ? አሎ ክርስቶስ አምላክ ነው። አሎ ክርስቶስ አምላክ ነው። ክርስቶስ አምላክ ነው። ማስረጃ ራፍ ቁጥር ቀጣ ነው የፈለከው አንተ? አይ እኔና አብ አንድ ነው የሚለው ራሱ በምንድን ነው አንድ ነው ማሳያ ይሆናል። በምን አንድ ነው? በምንድን ነው? በምን? በስልጣን ነው። በስልጣን ማስረጃ እኔና አብ አንድ ነን። እኔን ያየ አብን አየ እኮ። እኔን ያየና አብን አየ ማለት እኔ አብ እኮ እኔ በአብ ውስጥ እንዳለሁ አብም በእኔ ውስጥ አለ። ከዚህ በላይ ምን ማስረጃ እንፈልጋለን? እኔ በአብ ውስጥ እንዳለሁ የሐዋርያትን አትርሳ። እነሱ በእኛ ውስጥ እንዳሉ ይላል። አላየውም ምስል እኮ እኔ በአብ ውስጥ እንዳለ አብም በእኔ አለ። እኔን ያየ አብን አየ። እንዴት አብን አሳየኝ ትላለህ አለው ለጴጥሮስ። እነሱ በእኛ ውስጥ እንዳሉ የሚለውስ የት ሄደ? እነሱ በእኛ ውስጥ እንዳሉ የሚለውስ እኮ ስማ እኮ ገባኝ። የሐዋርያት እዚህ እኮ ምን መሰለህ ቀጥተኛ እኔ አምላክ ነኝ አምልኩኝ እንደዛ የሚል የለም። ልንገርህ ከሌለ ለምን ታመልከዋለህ? አምላክ ለሆኑ ለምን ታመልከዋለህ? ከሌለ ለምን ታመልከዋለህ? አንደኛ ልጁ ሰጠ የሚለውን ስላየሁ ነው መጽሐፍ ቅዱስ። ልጁ የባህሪ ልጁ ነው ይላል። የባህሪ ልጁ ነው ይላል። የባህሪ ልጁ ነው ይላል። የሚወደው ልጄ ይህ ነው እርሱንም ስሙት የሚል በጥምቀት ውስጥ አለ። ትክክል ነው። የሚወደው ነው። አይወደውም አላልኩም። ይወደዋል። ብዙዎችን ይወዳል እግዚአብሔር። አንተ እሺ። ስለዚህ ኢየሱስ እኮ የሚወደው ልጄ ነው እርሱንም ተከተሉት አለ። ታዲያ ከዚህ ምን ልጅ እሱ ነው። ከብዙ ልጆቹ መካከል የሚወደው ኢየሱስን ነው። ምንም ችግር የለውም። እሺ በጣም ብዙ አለልህ። አብርሃም ከመወለዱ እኔ አለው የሚል አብርሃም ከመወለዱ እኔ አለው በምንድን ነው ያለው? በምን እንደሆነ ልትፈልጋለህ? አብርሃም ከመወለዱ ማንም አምላክ ሊኖር ይችላል? በምንድን ነው ያለው? በተስፋ ነው ያለው። አንተ ከአብርሃም በፊት ነበርክን? አንተ ከአብርሃም አባታችን ትበልጣለህን? ሲሉት እውነት እላቸዋለሁ አብርሃም ከመወለዱ በፊት እኔ አለው፣ እኔ ድምጼን በሰማኝም ደስም አለው አለ እኮ። በምንድን ነው? በምን ማለት ያለው? እሱ አይደለም እኮ በምንድን ነው የነበረው? ህልውና ነበር። አምላክ በስጋ በእንትን በስጋ እዛን ሰዓት ነበረ አትልም መቼም። አምላክ ነበረ ኢየሱስ ነበርኩኝ። በምንድን ነው ያለው? በተስፋ ነው የነበረው ወይስ ምን? በተስፋ አለ ይባላል እንዴ? በተስፋ አለ ህልውና ስላለ ነው እንጂ ነዋሪ ስለሆነ ዘለዓለማዊ ስለሆነ ነው። በህልውና የሚለው ማስረጃ አስተኝ እንዴ? ከዚህ በላይ ማስረጃ ራሱ እኮ ነው እየተናገረ ያለው። ምድር ላይ ወርዶ በህልውና ነበር ይላል። በህልውና ማለት በህልውና ማለትም በቃ ህይወት የነበረው ህልውና ያለው ማለት ነው። ነበር ይላል። እየሰማኸኝ ነው እምልህ አብርሃም ከመወለዱ በፊት እኔ አለው። በምን ለምሳሌ አሁን አብርሃም ሳይወለድ እኔም አለው። ለምሳሌ በተስፋ ነው ነበር። በምን አለ? አንተ እኮ አሁን ነው ያለው። በምን በተስፋ እዛ የሚፈጠር የነበረውን ልታቅ ትችላለህ? ልታይኝ ትችላለህ? አንተ በተስፋ ነበርኩኝ።
እሺ ድምጼን በዛን ሰዓት ድምጼን ሲሰማን ደስ አለው የሚለው ምን ትለዋለህ? አለ አንዱ ከፈለክ ግባና አንብበው። ለኔ እኮ ላነብልህ ነው በቃል ያውቀዋለሁ። ገና ሳይጀመር እኮ አንተ ዙሩ እኮ ወድቋል እኮ ገና ሳይጀመር ወድቋል ዙሩ። አሁን ልንገርህ ምን ይላል መሰለህ? ቁጥር 56 ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 56 ላይ ምን ይላል መሰለህ? አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው። አብርሃም ምን ያይ ዘንድ አለ? ቀኔን። እሺ ቀን ስለ ቀን ነው። ይሄ ቀን ደግሞ ኢየሱስ የሚነሳበት ቀን ነው። ስለዚህ ኢየሱስ መሲሁ ነው የሚላክበትን ቀን ነው። ምክንያቱም ኢየሱስን ማየት አልቻለም። አብርሃም ኢየሱስን አላየም። ተግባባን? ግን አየም ደስም አለ። በምንድን ነው ያየው? በተስፋ ቀኑን ማለት ነው። ያኔ ወደፊት የሚመጣውን ቀን እግዚአብሔር ለአብርሃም ቃል የገባለት ነበር። ሐዋርያት ምናምን ዘፍጥረት ምዕራፍ 22 ቁጥር 16 ላይ ቃል ገብቶልህ ቃሌን ሰምታልና አለው እግዚአብሔር ዘሮችን እባርካለሁ ብሎ ማለት ነው። ያ ቃል ኪዳንን ነው። ያ የገባለትን ቃል አየም ደስም አለው አለ። ኦኬ አብርሃምን አይቶታል እንዴ ሲባል አላየውም፣ በተስፋ ነው ያየው። ለዛ ነው ወረደና ምን አለ? ቁጥር 50 እንዴት 50 ዓመት ያልሞላ እንዴት አብርሃምን አይቻለሁ ይላል አሉ። አልተረዱትም። ከዛ ምን አሉ? ኢየሱስ ምን አላቸው? አብርሃም ሳይወለድ ነው ያለው አላቸው። ከዛ ይሄን ደግሞ እና ኢራኒያስን ምናምን ሌሎችን ማንሳት ይችላል። እሺ ታዲያ ችግር የለም። ለምን ሊገድሉት ፈለጉ ታዲያ? እንደዛ ሲላቸው ተናደው ለምን ሊገድሉት ፈለጉ? እሱማ በተስፋ የቃል ኪዳኑ ልጅ እኔ ነኝ ስላለ ነው። የምን በተስፋ እንደዛ የሚባል ነገር አለ እንዴ? ቃል ኪዳኑ አብርሃም አባታችን እንዴት ትበልጣለህ? እሱን ከመወለዱ በፊት እንዴት እኔ ያለው ትላለህ? አንተ ገና የተረዱት እንኳን ልንገርህ፣ አንተ 50 ዓመት እንኳን አልሞላህም ሲሉት እነሱ በቀጥታ ተረድተውት ማለት ነው። አንተ ከ50 ዓመት ያልሞላ ሰው እንዴት በዛን ሰዓት ኖርኩ ትላለህ? አብርሃም ከሞተ እኮ ስንት ሺህ ዓመቱ ነው ምናምን አስበው ነው። እነሱ ደግሞ ልባቸውን አውቀው ስማ ልንገርህ፣ አብርሃም ከመወል እውነት እኮ የሚያስብ ስማ። ለምን ታዲያ ሳይገሉት ቀሩ? ታዲያ ሊገሉት ድንጋይ ሲያነሱ ስማ ድንጋይ ሲያነሱ እኮ ልባቸውን አውቀው ይላል። እኛ ምን ተርጉመው ነው እንደዛ ምለው? ልባቸውን አውቀው ስንት ስማ። አሁን እኮ ብራዘር በቃ ለገላግለ በህልውና ነበር ይላል ጥቅሱ። በቃ እንደውም ላከረው ዙሩ ይላል ማስረጃ አለ። አንተ በተስፋ ከአብርሃም በፊት ልትኖር ትችላለህ አንተ ብለህ ነው የምታስበው? በተስፋ ማለት በተስፋ እንዴት ነው ያሰብከው? እችላለሁ። እስኪ አስረዳኝ። በተስፋ የምትለው አንተ እንዴት ነው? ዓለም ሳይፈጠር ለምሳሌ ኤፌሶ ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለብን እንድንሆን በክርስቶስ መረጠን አለ። መቼ ነው የተመረጥነው? ዓለም ሳይፈጠር ይሄ ምድር ሳይፈጠር ነው። ከዓለም በፊት እኮ አምላክ እንደነበር ነው። ዓለም ሳይፈጠር ነበርክ አንተስ? ተመርጠሃል? ዓለም ሳይፈጠር ነበርክ? በእግዚአብሔር ሕሊናው ውስጥ ግን ነበርን። ያውቀናል እኛ በተስፋ አይደለ? በተስፋ ስትል እንዴት ነው? በተስፋ ወደፊት እንደምትመረጥ ማለት ነው። ወደፊት እንደምትመረጥ እግዚአብሔር አለህ ማለት እኮ እግዚአብሔር በተስፋ ሳይሆን ስማ፣ ተስፋ እኮ ሊኖርም ይችላል ላይኖርም ይችላል ነው ተስፋ የምታደርገው ነገር እኮ ለሌለ ነገርም እቅድ እንበለው። እሺ እንዲገባ እቅድ እንበለው። በእግዚአብሔር እቅድ ውስጥ ነበር ነው አይደለ? እሺ እቅድ ሊሳካ ይችላል ላይሳካ ይችላል። እቅድ የእግዚአብሔር እንደዚህ አይነት ጨዋታ አለ እንዴ? በእግዚአብሔር እግዚአብሔር እቅድ የሚሳካ ነው። 100% ነው የሚሆነው። እቅድ ብለህ አትይዘውም። የሆነ ነገር ነው። ምን እንበለው? እሺ ነበር ካንተ በዛ ሰዓት እኔ ላልኖር እንችላለሁ። እግዚአብሔር አምላክ ግን አለ። ላልኖር እችላለሁ አይደለም? ነበር ወይስ አልነበርክም ያኔ? ምን እኔማ አሁን የተወለድኩት። ታዲያ እንዴት መረጠ ያኔ? ታዲያ እንዴት መረጠ ስትል በክርስቶስ ዓለም ሳይፈጠር በዛን ሰዓት እንዲወለኝ በክርስቶስ ዓለም ሳይፈጠር ተመርጠሃል ይላል መጽሐፉ። አዎ ታዲያ ዓለም ሳይፈጠር አንተ ነበርክ ያኔ መርጧል ወይስ ያኔ በተስፋ ወደፊት እንደምትመረጥ ስለሚያውቅ እግዚአብሔር አሁን ሰዓት እንደምወለድ የዛኔ መርጦኛል እኮ ስለሚያውቅ ነው አይደለ? አዎ ሁሉን ስለሚያውቅ። አዎ በጣም ጥሩ። እግዚአብሔርም ተመልከት የኢየሱስም ጉዳይ እግዚአብሔር ኢየሱስ አብርሃም ቀኑን ያይ ዘንድ ሐሴት አደረጋለ። አብርሃም ቀኑን ያይ ዘንድ ሐሴት አደረገ። የትኛውን ቀን? እግዚአብሔር ቃል የገባውን ቃል ኪዳን ዘፍጥረት 22:16 ላይ። ከዛ ይሄን ቃል ኪዳን ደግሞ ምን አለ? ገላትያ ምዕራፍ 3 ቁጥር 16 ላይ ምን እያለ ይናገራል? የተስፋው ቃል ተነገረ፣ ለብዙዎች እንደሚል ለዘሮችም አይልም አለ። ለአንድ እንደሚል ግን ለዘርም ይላል፣ እሱም ክርስቶስ ነው ይላል። አየው፣ የተስፋው ቃል ተነገረ አለ። ያ የተስፋው ቃል መጀመሪያ ዓለም ሳይፈጠር ምን ነበር? በእግዚአብሔር እቅድ ውስጥ ነበር እንደሚመጣ። ለዛ ነው አብርሃም ቀኔን ያይ ዘንድ ሐሴት አደረገ አለ። አየው፣ ስለዚህ አየም ደስም አለው። አየም ደስ ምንድነው ያየው? ቀኑን ያየው፣ እሱን አይደለም ያየው። እሺ ቀኑን አየ።
ከዛ በኋላ መጣ ልጁም ወረደ። እናመሰግናለን። እሺ ጥያቄ ያላችሁ መቀጠል ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጃፌ ማሂር እንዴት ናችሁ? ቼላው እሺ ደህና ነው እየሰረኩ ሰርግ ቦታ አብሽር። እሺ ጥያቄ ያለው ሰው መቀጠል ይችላል፣ መግባት ይችላል። አንድ ጊዜ ግን ወላሂ አንድ ጊዜ ማለት ነው እንደው ለአላህ ብላችሁ ማለት ነው እንደው እዚህ ያላችሁ ሙስሊሞች ማለት ነው ለአላህ እንደው ብላችሁ ዛሬ ወሳኝ የሆነ ትምህርት አለኝ። ወሳኝ የሆነ ትምህርት እሱም ትምህርቱ ምንድነው? በቃ ዛሬ ምንም አይነት ነገር አላስተናገድም። ዛሬ ማስተናገደው ምንድነው? ማታ በጣም የሚገርም ፕሮግራም አለ። የሚገርም ነው የምላችሁ ወላሂ ማታ በጣም የሚገርም ፕሮግራም አለ። እሱም የነብያችን ሰለላሁ ዐለይሂ ወሰለም በትንቢት ነብያችን ሰለላሁ ዐለይሂ ወሰለም ማለት በባይብል ላይ እንደነበሩ የሚያሳይ ጥቅስ ነው። ዛሬ ጥቅሶችን ነው የምናወራው ከአነስ ጋር ወላሂ እንዳትቀሩ። ዛሬ መቅረት ብቻ አይደለም ቪዲዮዬን ግቡና በጣም ለብዙ ሰዎች ተደራሽ እንዲደረግ በጣም ለብዙ ሰዎች ተደራሽ እንዲደረግ ምን ታደርጋላችሁ? ሼር፣ ኮፒ ሊንክ፣ ሪፖስት፣ ኮመንት አንድ ጊዜ ብቻ ያደርጋችሁ ካላችሁ ሁላችሁም ኮመንት አድርጉ። ለምን በጣም ስንት ሰዓት ነው ብላችሁ እንዳትጠይቁኝ። ግቡና እዩት። እንዳትጠይቁኝ። ግቡና እዩት ቪዲዮን ገብታችሁ ስታዩት የዛን ጊዜ ታውቃላችሁ። ምክንያቱም ስትገቡ ኮመንት ቼላው ሰላም ብያለሁ። ቼላው እኔ ማቀ ቼላው ካልሆንክ ላወርድ ነው። እኔ ማቀ ቼላው ካልወርክ ልትወርድ ነው። በቃ ወርዳለሁ። እሺ ኦኬ። ልዕልት ሰላም ብያለሁ። ሁላችሁም ሁለቴ ኮፒ ሊንክ። እሺ ሰላም ነሽ? እንዴት ነሽ? አለን ሰላም። እኔ ማሻአላህ ወይ ለምን ተቋርጠሻል? ወደ ውስጥ እንዳትገቢ ከዚህ በኋላ አወርድሻለሁ። እንዳትገቢ። ለምን ስለ እስልምና አታስተምርም? አስተምራለሁ። ሁሌ ማታ ደግሞ ላስተምር ነው። እንዳትቀሪ። ሁሌ አስተምራለሁ። ስማ እኮ ማለት ለሌላ እምነት ስለ ራስህ ለምን አታስተምርም? መጀመሪያ ሂጂና የአንቺን መምህሮች እንደዛ በይና ነገራቸው። እሺ ለምንድን ነው እስልምናን አንተ ማታ ማለት ነው እግዚአብሔርን ተጨንቀት አድራለህ ትሞታለህ። እየነገርኩ ነው ጌታ ጨንቄ አድራለሁ ሞት አምላክን ነው እየተሳደብክ ያለው። አስዌር ጨንቄ አድራለሁ። እሺ ያው ካልተመለስክ ልባርጉ ጀማዓ የፕሮቴስታንት ነብይ ነች። አንዴ ሚውት አድርጊ። ስማኝ ትንቢት እየተነበየች ነው። ኢብራሂም ነገ ጠዋት ይሞታል። እንግዲህ ኢብራሂም ለሊቱ ይሞታል ብለን ማለት ሰው በስጋ ብቻ አይደለም የሚሞታው በነፍሱ ይሞታል። ስለዚህ እናቴ ማነሽ? የሰው እምነት ይቅር ይሰማሻል? አሎ አንተ ራሱ ትሰማለህ። ለምን እንደው ቆርቆሮ ይመስል ብቻህን የምታወራው? አይ ቶልድ ዩ ኦኬ እሺ ተሳደቢ ችግር የለውም። ልንገር ነው አይ አንተ ራስህን ጻድቅ ለማድረግ ምናምን ነው። ግን እየነገርኩ ነው መሐመድ ይሄን አይቀበልም። ኢየሱስን ትሰብኪናለሽ? ክርስቶስ አምላክ ነው ብለሽ ልንገር አንተ ስለ ራስህ እምነት ለምን አታስተምርም? እስልምና ምን ይፈልጋል የሚለውን አስተምር። እሺ ጥሩ አስተምራለሁ። ለምን ከእፎይ ጋር ሳትከራከርም ስለ እስልምና በደንብ ያውቃል። ለምን እሱ ያስረዳሃል? ለምን ስለ እስልምና ታወራለህ ብለሽ ለምን አትነግሪኝም? እናትዬ እኔ ለምን አንተ ራሱ ለምን ስለ ሰው እምነት ይኸውልሽ አንቺ 40 ክንድ ምላስ ሂጂና እዛ መጀመሪያ መምህርሽን ንገሪው። እሺ አንቺ ባለ 40 ክንድ ምላስ። እሺ አሁን ጥያቄ ያላችሁ ግቡ። እንዴ ጥያቄ ያላችሁ መግባት ትችላላችሁ። ጥያቄ ያለው ብቻ ነው ከሰለ ረህመቱላሂ ወበረካቱ። ወአለይኩም ሰላም ያኺና ሁለት ቀን ጠፍተህ ካለ በሰላም ነው? ዋው እንዴ ወይ ሰላም ለዘኛራችሁ ብዬ ነው እኔማ። ማሻአላህ እንዴ ነሽ? አላህ ይጠብቅክ። አላህ ባለህበት ይጠብቅክ። ወላ አልሐምዱሊላህ። ስቶሪ አድርጉ ያ ጀማዓ ስቶሪ አድርጉ ቪዲዮውን። እሺ ስቶሪ በነገራችን ላይ በጣም እንትን ይላል። ቪዲዮውን እስከ ግማሽ ስቶሪ አድርጉ። ማሻአላህ አሪፍ እየሄደ ነው። ኢንሻአላህ ማታ ይቀርብ። እሺ ስልክ ምናምን ተደውሎብኝ ነው ሌላ ቦታ ነበርኩ። ለዛ ነው እንትን ያልኩት። እሺ የወጣሁት ኢብራሂም። እሺ ማስረጃ ወይ ጥያቄ ስለምን ላይ ጠይቅ፣ አለዛ ደግሞ ማስረጃ ካለ ክርስቶስን አምላክ መሆኑን ማስረጃ አስተን እኮ ምን መሰለህ አሁን እያልክ ያለው አንተ በቀጥታ ኢየሱስ እኔ ክርስቶስ ነኝ እኔ አምላክ ነኝ አምልኩኝ ያለውን ነው እያልክ ያለው አንተ አላልኩም። እንደዛ
ታዲያ ምንድን ነው ያልኩህ? አምላክ ነኝ የሚል ማስረጃ አምጣ ነው የምትለው እያልከው በቀጥታ እኔ ታዲያ እሺ ምን ነው ጥያቄ ማስረጃ ጥያቄ እኮ ጥያቄ ታዲያ ምንድን ነው? ኢየሱስ አምላክ ለመሆኑ ማስረጃ ብቻ ነው የፈለኩት። እሱም እንደሌለ እኔም አንተም እናውቃለን። ሳይላችሁ እንደምታመልኩት እኛም እናውቃለን። አታስብ። ለዚህ ሳይል ማለት ኢየሱስ አምልኩኝ ብሎ ሳይነግራችሁ እንደምታመልኩት እኛም እናውቃለን። ጥያቄው አንተ ምን ማድረግ ነው የሚጠበቅብህ? ኢየሱስ አምላክ ነው ብሎ ያስተማረ ደግሞ ካለስተን ኢየሱስ አምላክ ነኝ ብሎ ሳያስተምር እንደምታመልኩት እኮ እናውቃለን። እኛ ምንም ጥያቄ የለውም። እኛ እዚህ ላይ አልጨነቅም። እዚህ ላይ እሺ ችግር የለም። እንደሱ ማለት ትችላለህ። ችግር የለም። ብቻ እኛ ብሏቸዋል። ከአብ ስማ አምላክ አምልኩኝ አይሁዶቹ ታዲያ ለምንድን ነው ሊገድሉት ያሰቡት? አልጠየኩም። ብሏቸዋል ወይ ነው? አምልኩኝ ብሏቸዋል? ብሏችሁ ነግሯችሁ ነው ያመለካችሁት ወይስ ሳይላችሁ ነው? አይደለም እኔና አብ አንድ ነን። አይ አምልኩኝ ብሏችኋል ወይ? አላለም። በቃ እኮ ሳይላችሁ እንደምታመልኩት እኛም እናውቃለን ያልኩ ለዛ ነው። አሁን ኢየሱስ አምላክ ለመሆኑ ማስረጃ አስጠን ያልነው አለ ወለካሉ የሎ ደን ቲክታክ 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 እያለ ነው ሰዓት። ኦኬ ሌላ ሰው እናስገባ። ጥያቄ ያለው ሰው who got a question? you got a question? እሺ የፈትዋ ጥያቄ እንዳትጠይቁ ሙስሊሞች። ጥያቄ ያላችሁ ካላችሁ ሄደን እና ምናምን አደከማችሁኝ ወላሂ። እንደው ለሙስሊሞች እድል መስጠት ማለት ቤቱን እንትን ማለት ነው የሆነ በቃ ስራ ማሳጣት ማለት ነው። ለእናንተ እድል መስጠት ምን አይነት ጥያቄ እየጠየቁ ከገን ሱብሃንአላህ ያወራል። ኦልራይት ኦኬ አይ ቲንክ አስር ሰላት እየደረሰ ነው። ቢስሚላህ ወላሂ ይሄንን ኮሜንት 800 ነው። 1000 ሙሉት። እሺ ኮሜንቱን ቪዲዮ ላይ ገቡና 1000 መሙላት አለበት። ኦልራይት እሺ ኮስት እየጠበቅኩ ነው። ሰው ኮስት እየጠበቅኩ ነው። ኮስት ዛሬ ከአነስ ጋር በቃ አነስና ዛሬ ኢንሻአላህ ጥሩ ፕሮግራም ይኖረናል። ባም ኮስት ምንድነው? እምቢ አለኩ። አስር ደርሷል። አዎ አዛን አላለም ግን። እሺ እናመሰግናለን ሁሴን። አንተ ከደረሰብህ ሂድና ስገድ። ማሻአላህ አላህ ይጠብቅህ ጀግና። ታል ይሰድናል ያልከው ና ግባ ላክ። እኔ እንጃ አዛን አለ ሲለኝ ማሻአላህ አዛን ካለ ሂድና መስጂድ ስገድ አላህ ይጠብቅህ አልኩት። በቃ ያን ያልኩት እኮ አዛን አለ ስትሉ እንደዛ ነው ብላችሁ ማሻአላህ ሂዱና ስገዱ። እኔ ደግሞ አዛን ሲል እኔ ራሴ አዛን ሲል ሄጄ እሰግዳለሁ። ያንን ነው እያልኩ ያለሁት። ጥሩ ነው ማስታወሳችሁ። አላህ ይጠብቃችሁ ማሻአላህ። ምክንያቱም ይረሳል ብዙ ጊዜ። ጥሩ ነው። ርዕስ እኮ የለኝም እኔ ርዕስ የለኝም። እኔ ቤት ርዕስ የለም። አዛን አለ ጎበዝ ጀግና ማሻአላህ ሂድና ስገድሽ። ኮስት እምቢ አለኝ ወላሂ ዛሬ ኮስት የለም ሰው የለም። 5ኛ ጊዜ ነው የሞከርኩት። ኮስት እምቢ አለኝ። እሺ ክርስቲያን ሆኖ ጥያቄ የሚጠይቅ እስልምና ላይ እስልምና ጥያቄ በቃ እኔ እንደዚህ አይነት ጥያቄ አለኝ። እስቲ ያ አይ ላቭ ዩ እኔ ራሴ ወላሂ ለአላህ ብዬ እወዳለሁ። ብራዘር ግን ምን መሰለ እንትን አሁን ቲክቶክ የፖለቲካ ዓለም ተግባባን። እኛን መተህ ኢምራንን ባለፈው እንደዛ ስትለው አንተነህ እንደዚህ ያስደረከን አንተነህ ስትል ይሄ ፖለቲካ ያሰራብናል እኛ ላይ። እንደዚህ አይነት ነገር የምትተው ከሆነ ችግር የለውም አስገባሃለሁ። እንደዚህ አይነት ነገር ጌታ ሰላም ነው አለ ወላሂ እግዚአብሔር ይመስገን። እንዴት ነህ? አልሐምዱሊላህ I'm fine።
ደውዬልህ ነበር ትናንት እኮ። በጣም ደክሞኝ ነበር ወላሂ፣ አይቼዋለሁ። ድክም ብሎኝ ነበር። ማውራት የማልችልበት ሁኔታ ላይ ነበር። ምን ነው ሬስሊንግ ገብተህ ነበር እንዴ? ትግል በለው I was playing football, you know. ኦኬ እንዴት ነው? አልሐምዱሊላህ ደህና ነኝ። አለን የላኩልህ ሜሴጅ አነበብከው? ና ሪሊ አላነበብኩም። እዚህ ላይ መጠየቅ ትችላለህ። ጥያቄ ካለ እንደውም እስልምና ላይ ዛሬ ብትጠይቀን። አዎ አሚን ከእስልምና የተማርኳቸው ሜክ ሴንስ የሚያደርጉ ትክክል የሆኑ እንዳሉ ሊስት አድርጌ ልኬልሃለሁ፣ ግን የሚቀሩ ነገር አለ። ጥያቄ የሆነብኝ ምን መሰለህ፣ በቅንነት መልስልኝ። አሁን እኔ ቅንነቱን በጣም ስለምወድ እሱ ስለሚማርከኝ በቅንነት እንድትመልስልኝ ነው። እና ምናልባት አይ ቲንክ አዲስ ሃይማኖት ሳልፈጥር አልቀርም መሰለኝ እኔ እግዚአብሔር ይመስገን አላህ ይመስገን ብዬ ስለኩ ባለፈው ያልኩ አይ ለምን መሰለህ እኔ ምክንያቱም አሁን በተለይ በእስልምና በጣም ይሄ ፋሲኔትድ ያደረገኝ ምን እንደሆነ ታውቃለህ? እንትኑ ይሄ የሰይጣንን አስተምሮ በኢብሊስ ምናምንና የክርስቲያንና የእስልምና አስተምሮ በጣም የእስልምና ሜክ ሴንስ ያደርጋል። ትክክል ነው ማለት 100%። ምክንያቱም ብዙ ጊዜ ጥያቄ ፈጥረውብኝ ነበረ። ለምንድን ነው አላህ ምክንያቱም የተበላሸ ፍጥረትን መፍጠር አይወድም አላህ አይደለ? ኔቸሩም አይደለም የአላህ ብልሹ ፍጥረት መፍጠር ኔቸሩ አይደለም። የፈጠረው ነገር ሁሉ ትክክል ነው በአላህ ዘንድና በነገራችን ላይ በጣም በሚገርም ፋሲኔሽን ነው ሳነብ የነበረው። ሌሊቱን ሳነብ ነበር ያደርኩት ዛሬ እና ትክክል ነው የእስልምናው ቢናሬሽን ትክክል ነው። በሰይጣን ኢብሊስ ምናምን የሚለው ማለት ነው። ግን ያልተመለሰልኝ ምክንያቱም ከባድ ነው። ለአንተም ግን ለመመለስ ይከብድ ይሆናል። ለምን መሰለህ ነው ይመስለኛል። ለምን እንደሆነ ታውቃለህ? እንደዛ የምልህ አንተ ኒውትራል አይደለም፣ በእስልምና ውስጥ ነው ያለው። አሁን ጥያቄ ምናልባት ኒውትራል ለሆኑ ሰዎች ምናልባት መልስ ሊሆን ይችላል። አንተ ግን ከአንድ ሳይድ ሆነ ያንን ነገር ለመመለስ ይከብድ ሊሆን ይችላል። ግን እንስማው ምን ያህል ቅን እንደሆንክና ኢሳና ነብዩ መሐመድን እስቲ ኮምፔር አድርገና በቁርአን ውስጥ ያሉትን የሁለቱን የነቢያቶች የኢሳና ነብዩ መሐመድን ኮምፔር አድርጋቸውና እስቲ ንገረንና ከዛ በኋላ የትኛው አልልም ትቼዋለሁ። በቃ የትኛው የሚለውን ተው ቀጥል። እሺ እና እስቲ ሁለቱን ናሬት አድርጋቸው። እሺ ሁለቱም ክቡር ያላህ መልእክተኞች ናቸው። አንዱም ከአንዱ አይበልጥም። መብለጥ ሲባል አላህ በእርግጥ በደረጃ ከፍ ያደርጋቸዋል። ነቢያት ሁሉም እኩል ናቸው ብለን ነው የምናምነው። ግን አላህ በደረጃ አንደኛው ከሌላኛው ከፍ አድርጓቸዋል። ፈደልና ባዕደሁም ዐላ ባዕድ እያለ ከፊሉን በከፊሉ ላይ አበላልጠናል ይላል አላህ። ከፊሉን በከፊሉ ላይ አበላልጠናል ሲል በደረጃቸው ነው። እንዴት ነው የተበላለጡት? ለምሳሌ ነቢዩ እንትና ማን ነው ዒሳ ዓለይሂ ሰላም በአላህ ቃል ነው የተፈጠረው። በዚህም ምክንያት ወከሊመቱሁ አልቃሃ ኢላ መርየም ሲል እንደውም በዚህ ሁኔታም የተገለጸበት ሁኔታ አለ። ሌሎችንም በታይ ማለት ነው እንደዛ ተብሎ ተገልጧል። ስለዚህ በዚህ ደረጃ እሱን ከፍ አድርጎታል። በሌላ ደረጃ ደግሞ እሱ ባላይ ባልሆነበት ሁኔታ ለምሳሌ ዒሳ ዓለይሂ ሰላም አላህን ሱብሓነሁ ወተዓላ ወከለመ አላሁ ሙሳ ተክሊማ ይላል። ሙሳ አላህ ፊት ለፊት አናግሮታል። ነብያችንም በተመሳሳይ ፊት ለፊት አላህን አናግረዋል። የውመ ሚዕራጅ ማለት ነው። ሚዕራጅ ወደ ሰማይ ሰማያት በወጡ ጊዜ ማንም ነብይ የለም። የትኛውም ነብይ ያንን ደረጃ ያለፈ ከነብዩ አለይሂ ሰላቱ ወሰላም ውጪ አንድ ነብይ የለም። ሰማይ ሰማያትን ወጥተው በአንድ ሌሊት ከመካ ወደ ቤተል መቅደስ ወይ ደግሞ ጀሩሳሌም ሄደው ጀሩሳሌም ላይ ሁሉንም ነቢያቶች ሰላም ብለው አሰግደዋቸው ከዛ ደግሞ ሰማይ ሰማያት ላይ ወጥተው ማንም ያልወጣበትን ጅብሪል እንኳን ያልደረሰበትን ጅብሪል አሁን ሲድረቱል ሙንተሃ ይባላል። ሲድረቱል ሙንተሃ ማለት በጣም ትልቅ ዛፍ ነው፣ የቁርቁራ ዛፍ የሚባል ነው። እዛ ዛፍ ላይ ያቆማል፣ እሱ አይወጣም። ከዛ በኋላ ማንም ወደዛ መሄድ አይችልም። ነብዩ ግን አለይሂ ሰላቱ ወሰላም ያንን ቦታ እንኳን አልፈዋል። ተግባባ? ያንን ቦታ የደረሱ እዛ ቦታ ላይ ሄደው አላህን አናግረው ትዕዛዝን ተቀብለው የመጡ ብቸኛ ነብይ እሳቸው ናቸው። ዒሳ እስከ ድረስ ነው ሄደው እስከ
ሶስተኛ ሰማይ ድረስ ነው ሄደው ዒሳ ዓለይሂ ሰላም። ነብያችን ግን እሱም የሄደው አሁን በህይወት እዛ ነው ያለው አሁን ራሱ ማለት ነው። ይሄ ነብዩ ብልጫ አላቸው። በዚህ ብዙ መበላለጦች አሉ። በተአምራት ከሆነ ነቢያቶችን አላህ የተለያዩ ተአምራቶች ሰጥቷቸዋል። ለምሳሌ ዒሳ ዓለይሂ ሰላም ወዩከሊሙ ናሰ ፊል መህድ ይላል። በልጅነቱ ላይ እዛ አንቀልባ ላይ ሆኖ ህፃናትን አናግሯል። ተግባባን። በተመሳሳይ ደግሞ ከዒሳ ውጪ ኖርማል ሰው ደግሞ አናግሯል። ኖርማል ሰው በአንቀልባነቱ ኖርማል ህፃን ልጅ በእስልምና ማናገሩን ጁረይጅ የሚባል ሰው አንድ ህፃን ልጅን አናግሯል። ያ ህፃን ልጅ ደግሞ ለጁረይጅ መልስ መልሷል። ገና ጡት እየጠባ ያለ ልጅ ማለት ነው፣ ልክ እንደ ዒሳ። በተመሳሳይ ኢየሱስ ምን አድርጓል? በጣም ብዙ ተአምራቶችን ሰርቷል። ለምሳሌ ብታይ አይነ ለምጻሞችን ምን ያደርግ ነበረ? ይፈውስ ነበረ። አይናቸው የጠፋ ሰዎችን አይናቸውን በአላህ ፍቃድ ያበራ ነበር። ሙታንን ይቀሰቅስ ነበር በአላህ ፍቃድ። ይህንን ደግሞ ሲያደርጉ የነበሩ ሌሎች ነቢያቶችን ነበሩ። ተግባባል። ነቢዩ ሰለላሁ ዐለይሂ ወሰለም አይንን ፈውሰዋል። ግልጽ ነው። ብዙ ያደርጓቸው ጨረቃ ለሁለት ሰንጥቀዋል። አሁን ዒሳ ይህን አላደረገም። ጨረቃ ለሁለት መሰንጠቅ ማለት በጣም ከባድ የሆነ ተአምር ነው። ሌላ ነብይ የምትመጣ ከነ ህይወቱ ግመልን ከድንጋይ ውስጥ ያወጣ ነብይ አለ። ከነ ህይወቱ አወጣለን ብለውት ከነ ህይወቱ ትልቅ ግመል ካላወጣለን አናምንህም ብለውት ያወጣ ነብይ አለ ከነ ህይወቱ። ኢብራሂም ዓለይሂ ሰላም ደግሞ ምን አደረገ? አራት ወፎችን ምን አለ? እኔ በአንተ ማመን እፈልጋለሁ አለ። ግን በቃ እንዴት አድርገህ አምኛለሁ አለ። ግን እንዴት አድርገህ ሙታን እንደምታስሳ ማወቅ እፈልጋለሁ አለው። ከዛ በኋላ ለምን ሲለው ሊየጥመዒነ ቀልቤ እንዲረጋጋልኝ አለ። ኦኬ እንደዛ ከሆነ አለው አራት ወፎችን ያዝና ከዛ በኋላ ቆራርጣቸዋለ። የተለያዩ አይነት ናቸው። ከዛ ድብልቅልቅልቅ አድርገው አለው ስጋውን እንዳለ። ከዛ ደበላለቀውና አራት ተራራ ላይ ያስቀምጠው። አንዱን እዚህ፣ አንዱን እዛ ተራራ፣ አንዱ እዛ ተራራ፣ ሌላ። ከዛ በኋላ ጠራቸው አለ። ጠራቸው። ሲጠራቸው እያንዳንዱ የራሱ ስጋ እየተገጣጠመ ሁሉም የራሱ ወፍ ሆኖ መጣ። አየህ፣ ማን የጠራቸው? ኢብራሂም ነው የጠራቸው። ግን ኢብራሂም ጠርቷቸው እነዛ ሰዎች ወፍ ሆኑ ተመልሰው ማለት ነው። ኢየሱስም እንደዚሁ ምን አደረገ? ወፍን ፈጠረ። ወፍን አይደለም የፈጠረው ኢየሱስም ከጭቃ እንደ ወፍ ቅርጽ ፈጠረ። ከዛ በኋላ ምን አለ? ፈአንፉኹ ፊሂ በሱ ላይ ምነፋበታለሁ አለ። ነፋበትም። ሲነፋበት ከዛ በኋላ ያለው ፈየኩነ ጠይረን ቢኢዝኒላህ በአላህም ፍቃድ ወፍ ይሆናል አለ። ወፍም ሆነ። በማን ፍቃድ? በአላህ ፍቃድ አለ። ማስረጃ አለ። የአገር ማስረጃ ነው ያለኝ። ማስረጃ ለምትፈልጉ ሰዎች ፍራንክሊ እያወራን ስለሆነ ችግር የለውም። ማስረጃ አሮን ማስረጃ ትፈልጋለህ? በኋላ ያሳያለሁ ለአንተ ነው ማስረጃውን ተወኛ። እኔ አውቀዋለሁ። አንብብ በለው ጉግል ላይ ከፈለክ አለ እዛ ላይ ያውቀዋል። ኤኒዌይስ ያውቀዋል፣ በደንብ ነው የሚያውቀው። እኔ ግን ለሱ ከፈለገ በኋላ ላይ ያሳያለሁ። ችግር አያሳስብም። አንድ ጊዜ ጣልቃ ልግባ? ይብሮ አትገባም። አትገባም። ታች የሆነ አጀስት ለማድረግ ያክል ነው። እሺ አጀስት ከሆነ ታች ላውርድ። እሺ አርፈህ ተቀመጥ። እሺ ጌታፍ። ከዛ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ኢየሱስን በጣም ብዙ ታምራቶች ሰርተዋል። በጣም አሁን ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ እንጨት ይዘው ጦርነት ላይ ነበረና አንድ ሰሃቢይ መጣና ሰይፌ ተሰበረብኝ ጦርነት ላይ ሆኜ አለ። እንዴት አድርጌ ልዋጋ ሲል እንጨት ይዘን አሉት። ከዛ አንድ እንጨት ይዞ መጣ። ያንን እንጨት ምን አደረጉት? ከዛ በአላህ ፍቃድ የሚገርም ነጭ ረዥም ሰይፍ አድርገው ሰጡት። እችን የምታህል ውሃ ጠፍቶ ውሃ በጠፋበት ወቅት ላይ ከእጃቸው ውሃ አፍልቀው እንደዚህ ከእጃቸው ማለት ነው ውሃ አፍልቀው ሰዎች ውዱ እንዲያደርጉበት፣ እንዲጸዳዱበት፣ ብዙ ነገር እንዲያደርጉበት፣ ያ እንዲጠጡትም ብዙ ነገር አድርገዋል። ምግብን እንደዛ ኢየሱስም ብዙ ተአምራት ብቻ ለሌት ለኩት። አሁን ወደ መበላለጣቸው ከመሄድ ይልቅ ነቢያት የተለያየ የሆነ ተአምራት ተሰጥቷቸዋል። ይሄኛው በዚህ በለጠ ካልክ ያኛው በዚህ ይበልጣል። ይሄኛው በዚህ በለጠ ካልክ ያኛው እንደዚህ ገብቷል። የተለያየ ናቸው እንደየዘመናቸው። ለምሳሌ በሙሴ ዘመን ላይ በጣም የሳሂሮች ዘመን ነው። ሳሂር ማለት የድግምተኞች ዘመን ነው። እና ምን ያደርጉ ነበር ድግምተኞቹ? እባብ ምናምን እያደረጉ እንትኖችን እንጨት ምናምን እባብ ያደርጉ ነበረ። ብዙ ድግምትን ይሰጥ ነበር። ከዛ አላህ ምን አለው? እቺ ያስካት በትር በእጅ ያስካት ምንድን ነች አለው። በትሯ እንትን በከብት በጎቼን ምናምን እነዚህ ፍየሎችን የምጠብቅበት ነው ምናምን አለው። እና አንዳንዴ ይደገፍበታለሁ አለው። እስቲ ጣላት አለው። ሲጥላ እባብ ሆነች። ሐየቱን ተስዓ አለ። እባብ ሆነች። አንሳት አለው። እንዳትፈራ። ሲያነሳት እንጨት ሆነች። ልብ አድርግ። እባብን ወደ እንጨት እዛው ጋር ቀይሯል ማለት ነው እንግዲህ። ኦኬ። ከዛ በኋላ ምን አለው? ሂድና እንደዛ ሲህር የሚሰሩ ሰዎች ጋር
የአላህን ታምረ ታያለህ አለው። ወዲያውንም ተቀጣጠሩ። የፈርዖን ጠንቋዮች አሉ። ከዛ ደግሞ የአላህ መልእክተኛ የሆነ ሙሴ አለ። ምን ተደረገ? ወረወረ። ሲወረውር እነሱ ሲወረውሩ በጣም በሚያስፈራ ሁኔታ ትልልቅ እባቦች ሆኑ። ግን ለሰዎች እይታ ነው እንጂ እባብ የሆነው የለም፣ እባብ አልተፈጠረም። እንደዛ ነው የሲህር ስራ ሲጀመር። ለሰዎች እይታ እንደዛ ነው። እይታ ነው በአንተ አይን ላይ ነው የሚሰራው እንጂ የለም። የዛን ጊዜ ያንተን ልቀቃለው፣ የእሱን ሲለቅ በላቻቸው። ሰዎቹ ስትበላ በቃ አለቀ ማለት ነው። እንዳውም አመኑ በሙሳ አምላክ ማለት ነው። እኛ በሙሳ አምላክ አመንን አሉ። ፈርዖን ደግሞ ገላቸዋለሁ አለ ምናምን። ይሄ አሁን የሙሴ ታሪክን ስታይ እንዲህ የበዛበት፣ የኢየሱስ ዘመን ላይ ስትመጣ ደግሞ ሕክምና የበዛበት ዘመን ነው። በጣም ሐኪሞች የበዙበት ምናምን። ኢየሱስ ሲመጣ አይነ ስውራንን ያበራ ነበር። ለምጻሞችን ምን ያደርግ ነበረ? ይፈውስ ነበር። በሽታ ያለባቸው ድውያቸውን ምናምን ይፈውሳቸው ነበር። ታስታውስ እንደሆነ ተግባባን። ነብዩ ሲመጡ ደግሞ አለይሂ ሰላቱ ወሰላም በጣም የገጣሚዎች ዘመን ነበር። በጣም ግጥም የተንሰራፋበት ዘመን ነበር። ግጥማቸውን የሚያስንቅ የሆነ ቁርአን አመጣ። ወላሂ ቁርአንን በአረብኛ ማንበብና በአማርኛ ማንበብ በጣም የተለያዩ ናቸው። ለምን መሰለህ? ውስጡ በጣም ብዙ ዲቴይል የሆነ ነገር ይዟል። ዲቴይል የሆነ ነገር እና ከአቅማቸው በላይ ሆነ ሲመጣ ቁርአኑ ማለት ነው። እና ኢቨን ቻሌንጅ ያቀርባል። እስቲ እንደዚህ አይነት ቁርአን ማቅረብ የሚችል እንደዚህ አይነት እያለ ቻሌንጅ ያቀርባል አላህ። በዛ ብቻ አልቆመም። ነቢያቶች ያደረጉትን ተአምራቶች አብዛኛውን በሚባል ሁኔታ ነብዩ ከሌሎች ያላደረጓቸውንም ተአምራቶችንም ነብዩ ያደርጉት አድርገው መጥተዋል። ስለዚህ በአጭሩ ምን ልል ፈልጌ ነው፣ የአላህ መልእክተኞች ትልልቅ 5 የሚባሉ ታላላቅ ነቢያቶች እንዳለ ተነግሮናል። ኡሉል አዝም ይባላሉ። ኖህ በጣም የቆራጥነት ባለቤት ነው። በጣም 950 ዓመት ነው የለፋው። 950 ዓመት እሱ አንድ። ሁለተኛ ኢብራሂም እሳት ውስጥ ተወርውሯል። ይሁን እሳት ውስጥ ተወርውሮ ራሱ እሳቱ ምንም አላደረገውም። ያናሩ ኩኒ በርደን ወሰላምን አላ ኢብራሂም፣ አንቺ እሳት ሆይ በኢብራሂም ላይ ሰላም የሆነ ብርድ ሁኝለት አላት። ከዛ ምንም ሳይቃጠል እያዩት ወጣ። ይሄ በጣም የቆራጥነት ባለቤቱ ነው። ለዛ ነው። ከዛ ሶስተኛ ሙሴ ነው። ሙሴ በጣም ለፍቷል። በጣም እንደ ሙሴ ይለፋ እንዴ? በጣም ለፍቷል ሙሴ። ሌሎችም ነቢያት ለፍቷል። ከዛ እሱም ሶስተኛ። ሌላ አራተኛ ማነው? ኢየሱስም በጣም ነው የለፋው። ህዝቦቹ ሊገሉ እስከመፈለግ ድረስ ምናምን የቆራጥነት ባለቤት ሆኖ አላህን ሲሰብካቸው ነበር። በጣም ከባድ ሁኔታ ውስጥ ነው። አይሁዶች ታውቃቸዋለህ፣ ደረቆች ናቸው። ነቢያችንም አለይሂ ሰላቱ ወሰላም ጥርሳቸውን እስከ መሰበር እስከ መፈንከት ደረጃ። ከዛ ምን ተባሉ? እንደውም በቃ ይሄ ላ ኢላሃ ኢለላህ የሚባለውን ነገር ተውና አሏቸው። ተው በቃ ይሄንን ተውና በቃ ንግስና ከሆነ የምትፈልገው የበላያችን ንጉስ እናደርጋለን አሏቸው። ሴት ከሆነ የምትፈልገው ከኛ ቆነጃጀት ከተባሉ ከየጎሳው አንዳንድ ቆነጃጀት ውብ የሆኑ ሴቶች 10 እንሰጣለን። ብር ከሆነ የምትፈልገው የኛ ሀብታም እናደርጋለን አሉት። ምንም እንዳታስብ። ስለዚህ በቃ ምንድነው? እሺ በቃ ከዚህ ይሄንን እናርግልህ የምትለውን ይሄ ላ ኢላሃ ኢለላህ ከአላህ ውጭ የሚመለክ አምላክ የለም የምትለውን ተውህ። በቃ የአባቶቻችን አማልክቶችን አትነካካብን አሉት። ከዛ ምን እንዳሉ ታውቃለህ? ለወደዑ ቢያስቀምጡ ጨረቃን በዚህ ፀሐይን በዚህ ብታስቀምጡ ይህንን ነገር ከማለት ወደኋላ አለ። እስከምሞት ወይ ይህንን ነገር እያልኩኝ እሞታለሁ እንጂ በምንም ተአምር ይህንን ቃሌን አልተውም አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዛም ምክንያት ቶቻቸው አሳደዷቸው። ሰላት እየሰገዱ የእንግዴ ልጅ እያመጡ የእንግዴ ልጅ ታውቃለህ? ቆሻሻ አላቸው ላይ እያደረጉባቸው ከዛ ምንም አይሉ ተነስተው ያያቸዋል፣ ይሄዳሉ ምናምን በቃ ወላሂ። እንዳውም ምንድነው ሲፈነክቷቸው ምናምን ያ ጌታዬ ሆይ እነዚህ ህዝቦች አያውቁምና ይቅር በላቸው ነው የሚሉት። እንዳውም የእንትን ተራራ መልአክ መጣና፣ የተራራ መልአክ ማለት ነው። ከዛ ገብርኤል መጣና እንዲህ አላቸው፣ የተራራ መልአክ አላህ ልኮልሃል፣ እንደዚህ የሰበሩ ጥርስህን እንደዚህ ያደሙህን ህዝቦች ሂድና ጠይቀው የፈለግከውን እዘዘው፣ የተራራ መልአክ ተብለሃል። ከዛ የተራራ መልአክ መጣ፣ አላህ እንዲህ ብሎኛል አለው፣ የፈለግከውን ነገር እዘዘኝ፣ ከፈለክ እንደዚህ ሁለቱን ተራራዎች እንደዚህ አጣብቅባቸዋለሁ ከፈለክ አለው። ፈለግከው ምን አሉ መሰለ ነብዩ ሰለላሁ ዐለይሂ ወሰለም፣ ወይ
ከነሱ ጀርባ ከጀርባቸው እኮ አላህን የሚያመልክ ሊወጣልኝ ይችላል። አትንካቸዋል፣ እንዳትነካቸው፣ ወላሂ ተዋቸው። ህዝቦቼ አያውቁም፣ ስለማያውቁ ነው የሚያደርጉት ይሄንን ያሉት። ይህን ያህል የቆራጥነት ባለቤት የሆኑ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ ደግሞ ስታይ ዓለምን ያዳረሱ ለዓለም የተላኩ አሽረፈል ኸልቅ የፍጥረታት አይነታ ተብሎ ነው የተጠቀሱት በቁርአን ላይ፣ በሐዲስ ላይ ራሳቸው እንዳሉት በቁርአን ላይ ደግሞ ለዓለማት የተላኩ ናቸው። ተግባባ። ለሰዎችም ለጋነንቶችም ለሁሉም የተላኩ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ለሁሉም። ይሄ ያስበልጣቸዋል። ምንድነው የሚያበልጣቸው ካልከኝ ለአጋንንትም ተልከዋል ማለት ነው። መልእክተኛነታቸው ሁሉን ያጠቃልለ ነው። ቁጭ ብለው ያስተምሯቸው ነበር፣ ሁላ ያስተምሯቸው ሲማሩ ሁሉ ምስክር የነበሩ ሰዎችም ነበሩ። ተግባባን። ቅድም እንዳልኩም ሲሰግዱ ሰላት ሱረቱ ለጂን ላይ ምዕራፍ 72 ላይ ቁል ኡሕየ ኢለየ አነሁ እስተመዐ ነፈሩ ሚነል ጂን ፈቃሉ ኢና ሰሚዕና ቁርአንን ዐጀባ ይላሉ። ወደ እኔ ተወረደ። ይህንን እንትን ያወረደላቸው ብስራቱን እነዛ ህዝቦቻቸው እንደዛ ካደሟቸውና ካሰባበሯቸው የመካ ህዝቦች አስጨንቀዋቸው ነው። በቃ ሊገሏቸው ፈልገው ምናምን አቅቷቸው አዝነው ተስፋ በቃ መቁረጥ ሳይሆን በቃ አዘኑ። በቃ በጣም አዝነው ሄዱ። በቃ ወደ ጣይፍ የምትባል ከተማ ሲሄዱ እነሱን ሊሰብኳቸው ሲሉ ህፃናት፣ እብዶች ምናምን በቃ እንደዚህ እነሱን ወስደው ነው በድንጋይ ያስፈነካከቷቸው። የዛን ጊዜ አላህ ምን አረገላቸው? ይህንን ቁርአን አወረደላቸው። በላቸው አንተ ሙሐመድ ለነዛ ለመካ ህዝቦች ንገራቸው፣ ወደ እኔ ተወረደ ምን ከአጋንንት የሆኑ አንድ ላስቆም። ምክንያቱም የብዙ አብዛኛውን የክርስቲያኖችም አስተሳሰብ ስለሆነ እንዲረዳ ለመመለስ ኢንተራፕት ካደረኩ በጣም ይቅርታ። እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተጠሩት ከልጅነታቸው ነው ወይስ ከእውቀታቸው በኋላ ነው? አንድ ጥያቄ ያዝልኝ። ሁለተኛ ነብዩ መሐመድ በእድሜያቸው ጦርነት መርተዋል፣ ተዋግተዋል። ያው በጦርነት አንድ ባንድ አይሻልም? ለምን አንድ ላይ ያዘ እንድትመልስ ከሱ ብቻ እንዳትረሳው። ሁለት ነው የምጠይቀህ። ለምንድን ነው ይሄንን ያልኩት መሰለህ? ተዋግተዋል፣ ያው ጦርነት ውስጥ ተዋግተዋል ምናምን። ያ ከነብይነታቸው ከመጠራታቸው በፊት ነው ወይስ ነብይ ከሆኑ በኋላ ነው የተዋጉት? እሱ ሁለቱን እንድታያይዝልኝ ነው። ምክንያቱም ለምን መሰለህ ብዙ ያው ኔጌቲቭ ናሬሽን ያው ሰምቻለሁ እንደ ክርስቲያን ገብተዋል አይደለ? ያንን ኔጌቲቭ ናሬሽን እዚህ ጋር እንደዚህ ብዬ ከአንተ ጋር ለመከራከር አይደለም እና ለማወቅ ስለሆነ ሁለቱን እስቲ እንዴት ታያቸዋል? ኦኬ በመጀመሪያ ምንድን ነበር የጠየቀኝ? ለዚህ ነው ያልኩህ፣ ረሳዋለሁ ያልኩህ ለዚህ ነው። ኤብሮ አንተ በባይብል ሸምድደህ ትረሳለህ። ጥያቄና አንተን ይለያያል። ጥያቄው መሰለ ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ሆነው የተጠሩት በስንተኛ እድሜያቸው? ከእውቀት ወይስ ከህፃንነት እንደ ኢሳ? ሁለተኛው ደግሞ ጠይቆኝ አይደለም። ይሄንን እኮ ጠየቀው አሮን። ይሄን የጠየቀው መጀመሪያ ይሄንን ጠየቁና ቀጥሎ ደግሞ የጠየቁት አሮን ምን አልክ? ትክክል ነው። የመጀመሪያ ጥያቄ ይሄ ነበር። ጦርነት፣ ከዛ በኋላ ጦርነትን ጠየቁ። ሁለቱ ተምታብተውብህ ነው። ከዛ የሚቀጥለው ደግሞ ምንድን ነው ያልኩት? ጦርነትን የመሩት ነቢይ ከሆኑ በኋላ ነው ወይስ በፊት? በኋላ ወይስ በፊት? ጦርነት ነቢዩ ሰለላሁ ዐለይሂ ወሰለም መጀመሪያ የተላኩት ያ አዩሀል ሙደሲር አንተ ተከናናቢ ሆይ፣ ያ አዩሀል ሙዘሚል እንደዚህ እያለ ሲነግራቸው አላህ የነገራቸው ከ40 ዓመታቸው በኋላ ነብይ ከሆኑ በኋላ ነብይ የሆኑት ከ40 ዓመት በኋላ ነው ሪቪሌሽን የመጣላቸው ማለት ነው። መጀመሪያ ህዝቦቻቸው ዘንድ የነበራቸው አኽላቅ ይባላል። አኽላቅ ማለት ስነ ምግባር፣ በጣም በስነ ምግባር የተለዩ በስነ ምግባር የመጠቁ ሰው ናቸው። እና ህዝቦቻቸው ምን ይሏቸው እንደነበር ታውቃለህ? ታማኙ ሙሐመድ ነበር የሚሏቸው አለይሂ ሰላቱ ሰላም። እውነተኛው ሙሐመድ አሚን ስማቸው እንዲህ ነበር፣ ሙሐመድ አሚን እነሱ ያወጡላቸው። ታማኙ ሙሐመድ በጣም ነበር የሚወዷቸው በስነ ምግባር። እንደሳቸው አይነት ስነ ምግባር ያለው ሰው አያውቁም። እና አንድ ጊዜ እንዳውም ተጣልተው ሐጀር አልአስወድ የሚባለው ድንጋይ አለ እና እሱን ለማስቀመጥ ጎሳዎች ተጣሉ እርስ በርስ፣ ነብይ ሳይሆኑ በፊት ነው ልባል። ከዛ ተጣሉና
ምን ሆነ? በቃ ተስማሙ በአንድ ነገር። አሁን በዚህ በኩል የሚገባው ሰው ይዳኘን፣ በቃ እሱ ይዳኘን አሉ። አላወቁም ማን እንደሚመጣ። ከዛ አጋጣሚ ነብዩ ሆነው የመጡት አለይሂ ሰላቱ ሰላም። እንዴ ሙሐመድ ከሆነማ እንስማማለን ሁላችንም አሉ። ሙሐመድ እንኳን ሙሐመድ ሆነ አሉ አለይሂ ሰላቱ ሰላም። ከዛ እንዲያረጉ እሳቸው ደግሞ ሂክማ ጥበብ ያውቃሉ። ድንጋዩን ሁላችሁ ያዙትና አስቀምጡት አሉ። ምን ላይ? ይሄ ምንድነው የሚባለው የሚከናነቡት ነገር አለ አይደል? እሱን ያዙ አሉ። ሁላችሁም ጠረፉን ያዙ፣ እሱን ጎሳ። ከዛ በኋላ ጠረፉን ይዘው ሄዱ። ከዛ በኋላ ተቀመጠ ማለት ነው ድንጋዩ። ይሄ በጣም ታማኝነታቸው። አንድ ጊዜም ነብይ ከመሆናቸው በፊት አንድ ሰው ምንድነው ያ ሰባሃ ብለው ተጣሩ። ያ ሰባሃ ማለት አዋጅ ማለት ነው። አዋጅ ብለው ተጣሩ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ መጡ፣ ሁሉም ተጠርተው መጡ። ከዛ ኮረብታ ነገር ላይ ቆሙ። ዛሬ ከዚህ ተራራ ጀርባ እናንተን ሊወጋ የሚመጣ ጦር አለ ብዬ ብነግራችሁ ታምኑኛላችሁ? ሸት አይተናናቅም። እናምናሃለን፣ ምንም አለ ብትል እናምናሃለን አላቸው። ምንም አለ ብትል። የዚያን ጊዜ ምን አሏቸው መሰለ ነብዩ ሰለላሁ ዐለይሂ ወሰለም? የዚያን ጊዜ አላህ ለህዝቦች ተናገር ያላቸው ቀን ነውና እንግዲያውስ ከበፊታችሁ ከባድ ቅጣት እንዳለ የማስጠነቀቃችሁ የአላህ መልእክተኛ ነኝ ብለው ሲነግሯቸው የመጀመሪያ ተቃዋሚ ሆነ አጠገባቸው የነበረ አጎታቸው ማለት ነው። ተበለከ አላቸው፣ ጥፋት ላንተ ይሁን አላቸው። ከዛ በኋላ እንደዚህ ሲላቸው አላህ በሱ ላይ ቁርአንን አወረደ። ምን አላቸው? ተበት የዳ አቢ ለሀቢን ወተብ ማ አግና ዐንሁ ማሉሁ ወማ ከሰብ ሰየስላ ናረን ዛተ ለሀብ ወምራአቱሁ ሐማለተል ሐጠብ ፊ ጂዲሃ ሐብሉን ሚን መስድ። ሱብሃንአላህ። ቆይ ብሮ አንዴ እንትን በላቸው፣ መልእክት ላስተላልፍላቸውና ጋይስ ታፕ አድርጉ፣ ኮፒ ሊንክ አድርጉ። ቢኮዝ 400 ሰው ብቻ ነው ያለው። አይ ቲንክ ይሄ ቶፒክ 1000 ሰው ይገባዋልና ለእናንተም ለእስላሞችም እውቀት ለክርስቲያኖችም ደግሞ መልስ ሊሆን ስለሚችል ታፕ አድርጉለት፣ ኮፒ ሊንክ አድርጉ፣ ሼር አድርጉለት ፕሊዝ። ቀጥልሽ። እሺ። እና እንደዚህ ብሎ አወረደ እና ምን አለ? ተበት የዳ አቢ ለሀቢ ወተብ፣ የአቡ ለሀብ እጆች ከሰሩ አለ። ማ አግና ዐንሁ ማሉሁ ወማ ከሰብ፣ ንብረቶቹም ልጆቹም አልጠቀሙትም አለ። ባይሆን ሰያስላ ናረን ዛተ ለሀብ፣ ያቺ የመንቀልቀል ባለቤት የሆነችውን ጀሃነም ይገባታል አለ። ገና እኮ ሙስሊም አልሆነም ይሄ ሰውዬ። ማን ነው ይቅርታ፣ ገና አልሞተም። ሳይሞት ሳይሰልም እንደሚሞት ትንቢት ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ነገራቸው። ሳይሰልም ነው የሚሞተው ይሄ ሰውዬ፣ ጀሃነም ነው የሚገባው። ምክንያቱም የነቢዩን ፕሮፌሲ ለማበላሸት ፈልጎ ይሄ ሰውዬ እንዲህ ማለት ይችላል፣ እኔ ሰለም ያለው ያው ሙሐመድ ውሸታም ነው ማለት ይችል ነበር። ግን አላህ ወደፊት ራሱ ሳይሰልም እንደሚሞት ተናገረ። እሱ ብቻ ሳይሆን ሚስቱንም ጨምሮ ነገራቸው። ምን አለ? ወምራአቱሁ ሐማለተል ሐጠብ፣ ያቺ ሚስቱ ራሱ እቺ እንጨት ይዛ እሳት የምታቀጣጥለው ራሱ እሷ አንገቷ ላይ ሰንሰለት፣ የጀሃነም ሰንሰለት ይደረግላታል አለ። ተግባባን? እሱ ቁርአን ወረደ። ነቢዩ ዓለይሂ ሰላቱ ሰላም ለመጀመሪያ ህዝቦቻቸው በጣም የሚወዷቸው በጣም የሚያምኗቸው አክባሪ ሰው አክባሪ በጣም ተወዳጅ በረከት ያለባቸው ሰው እንደሆነ ሁላ ያውቁ ነበር። ሰው ቤት ሲሄዱ በልጅነታቸው እናታቸው ሞታባቸው ነበር። በጣም የሚያሳዝኑ ኦርፈን ነበሩ ነብዩ ሰለላሁ ዐለይሂ ወሰለም በነገር ላይ እና እናትም የላቸው አባት የላቸው አያታቸው ጋር ነው ያደጉት። አንተም እንደዛ ነህ? ከባድ ነው ስለ ነብዩ ማውራት። ሀቂቀተን ይቅርብኝ፣ ይሄን ፓርት አላወራም እኔ አልችልም። ያው እኔ ነኝ እንዳውም ማልቀስ የሚገባኝ፣ ምክንያቱም እኔ በዛ ስላደኩኝ ይገባኛልና። ሰዎች አንደርስታንድ የማያደርጉት ነገር ምንድነው መሰለ? አሁን እንደ ክርስቲያኖች አስተሳሰብ የነብይነት ጸጋ ነው ብለው ነው የሚያምኑት። ጸጋ ማለት እንደዚሁ በከንቱ እግዚአብሔር ለአንተ ይሰጥህና ያ ጸጋ ከጸጋዎች አንዱ ናቸው። ብዙ ጸጋ ወደ 14 አይነት የጸጋ አይነቶች አሉ። አንዱ ነብይነት ነው። ነብይነት ለምሳሌ ለአንተ ሊሰጥ ይችላል እንደ ክርስቲያን አስተምሮት ነውና ያ የእስልምና ያስተምሮቱን እየተማርኩ ስለሆነ ከመወለድ የሚሰጥ ነው አይደለም። ሁለተኛ አልመለስክልኝም፣ በእርግጥ ኢንተራፕት አደረግኩ አልመለስክልኝም፣ ኢንተራፕት እያደረግኩ እየረበሽኩ፣ ምክንያቱም ወደ ልመልስ ስለፈለግኩ ነው። ያው ኢሞሽናል እንዳለ ችግር እንዴ እንኳን ዝም አስባልከኝ። ስለዚህ ያ ነው የመጀመሪያ ጊዜ እንትን ያሉት። በቃ ከዛ ጀምሮ ያ ነው እንጂ ከዛ በፊት ነብይ አልሆኑም። ከ40 ዓመታቸው ነው የጀመረው።
ተዋግተዋል። አዎ ተዋግተዋል። መሪ ሆነው ተዋግተዋል። ነብዩ በጣም አዛኝ ነብይ ናቸው። ግን መቼ መሰለ ውጊያ የሚባለው ነገር በእስልምና በጣም ትልቅ የሆነ እንትን ያለው ምን አለመስ መጀመሪያ ከሀገራቸው ተባረሩ፣ ተደበደቡ፣ ኢትዮጵያ ድረስ መጡ፣ መዲና ድረስ ሄዱ። ከዛ ምን ይሉ ነበር መሰለ አማኞች መታ ነስሩላህ፣ አረ መቼ ነው እንደው በቃ መቼ ነው የአላህ እርዳታ የሚመጣው? ተሰቃየን እኮ ቤተሰቦቻችን ተገደሉብን፣ ከቤታችን ወጣን፣ ልጆቻችን ተገደሉ። እሺ እስከ መቼ እንጠብቅ ይላሉ። አላህ ምን አላቸው? ኩፉ አይዲየኩም፣ እጃችሁን ሰብስቡ፣ እጃችሁን ሰብስቡ። አሁን አይደለም ጊዜው፣ ተው ተቀመጡ አላቸው አላህ። ከዛ መጡ መዲና ድረስ ኢትዮጵያ ድረስ መጡ። ኢትዮጵያ ድረስ መጥተው የኢትዮጵያው መንግስት ነው አላህ የርሐማቸውና ምን አሉ ረዲየላሁ ዐንሁ በእኛና በእናንተ እምነት መሃል የዚህ መስመር ልዩነት የለም ብሎ አስቆማቸው። እንዳይገደሉ አሳልፈው ተራራም ያክል ወርቅ አምጠታችሁ አሳልፌ ያልሰጣችሁም አላቸው። አረቦቹን ማለት ነው ቁረይሾቹ። ከዛ እዛ በሰላም ኖሩ። ከዛ ደግሞ መዲና ከመካ ወደ መዲና ተሰደዱ። መዲናም ተመጡላቸው እዛ ድረስ። ከዛ በቃ አላህ ምን አለ? ከዚህ በኋላ ኡዚነ ሊለዚነ ለነዛ ተፈቀደላቸው ዙሊሙ ለተበደሉት ሰዎች ምንድን ነው የተፈቀደላቸው? ራሳቸውን መከላከል ተፈቀደላቸው። ሽሽት አይደለም። ከዚህ በኋላ ራሳችሁን ተከላከሉ አላቸው አላህ። ከዛ ራሳችሁን ስትከላከሉ ግን አለ ህፃናት አይነኩም፣ ትልልቅ ሰዎች አይነኩም፣ ሽማግሌዎች፣ አዛውንቶች፣ ሴቶች አይነኩም፣ ቀሳውስቶች አይነኩም። የሚገርም ነገር ቤተ እምነቶች አይነኩም። ሸሽቶ ወደ ቤቱ የገባ አይነካም። እዛ ጦርነት ላይ ሆኖ ራሱ በቃ እጅ ሰጥቻለሁ ካለ አይነካም፣ አይቻልም። ምርኮኞችን መግደል አይቻልም። ምንድነው ያለው? እነዚያ ያፈናቀሏችሁ ከአገራችሁ ያባረሯችሁ እነዛን ሰዎች ባገኛችኋቸው ቦታ ግደሏቸዋል። ፈቀደላቸው አላህ። ከዛ ውጭ አይቻልም። ምክንያቱም ዙልም ነው፣ በደል ነው። አላህ በደለኞችን አይወድም። እነሱን ራሱ ምን አለ? ከተመለሱ ተው፣ አላህ መሐሪና አዛኝ ነው አለ። አትንኳቸው ከተመለሱ አለ። ይሄ ነው እንግዲህ እስልምና ጦርነትን ነብዩ መሩ የተባለው እንደዚህ አይነት ጦርነቶችን መጀመሪያ ሰላምን ነው የሚመርጡት። ተግባባ ሰው። ከዛ በኋላ ነው በቃ መከላከልን አላህ በቃ በነኩህ ልክ ትነካለህ፣ የተዋጓቹን ተዋጓቸው ነው ያለው እንጂ ውጊያን አላህ እንደዚሁ ዝም ብሎ እንትን የሚያረጋ አምላክ አለ። ምክንያቱም ፌር አይደለም ህፃናትን መነካት ምናምን። ይሄን ያለው ነገር መርተዋል። አዎ መርተዋል። ፈሪ በዛው ሰው አእምሮ ውስጥ ስለሚመላለስ ሴቶቹንስ ለምንድን ነው ንጹህ ሆነው ደካማ ሆነው ሳለው በስሌቭ እንዲደረጉና እንዲያገቧቸው ለምን ተፈቀደ? አላህ ለምን ይሄንን ፈቀደ ይመስላል? በጣም አሪፍ ጥያቄ ነው። በጣም አሪፍ ጥያቄ ነው። ይሄ በአንድን ሀገር ኮንከር ስታደርግ ወይ ደግሞ ልክ ስትይዛት የሆነ ጦርነት ተደርጎ ምርኮኛ አድርገህ ስትይዝ፣ ለምሳሌ በዛ መሃል አሁን አንድ ሴትን ማስታወስ ይቻላል። ስሟ ጠፋብኝ። ረዲየላሁ ዐንሃ ባሏ ይገደልባታል። ባሎቻቸው ይገደላሉ። በዛ መሃል ባሎቻቸው ይገደላሉ። በሚገደሉ ሰዓት ሚስት ያው ባል ያጣሉ። በተለይ ደግሞ ትልልቅ ንግስና ያላቸው ሴቶች ከነበሩ ለምሳሌ ነብዩ የወሰዷት አንዲት ሴት ምንድነች? እሷ የንጉስ ሚስት ነች። የንጉስ ሚስት ነች እና ከዛ በኋላ ለእሳቸው ነው የተገባቸውና የወሰዷት ማለት ለምን ከዛ ከመሰለ ህይወት ወጥታ ሌላ አይነት ህይወት ውስጥ መግባት የለባት ተወሰደች። ከዛ ደግሞ የእስልምና ማስፋፊያ መንገድ ነው። ለምሳሌ እኛ አሁን ግልጹ ነው መነግረህ አክቹዋሊ እንደዛ አሁን በቃ ፐርፌክትሊ ኦነስት እንደሆንክ እያየሁህ እኮ ነው። ለምን እንደሆነ ልንገርህ። ሙስሊም ሴት ካፊር ማግባት አትችልም። ሙስሊም ሴት ከሃዲ ወንድን ማግባት አትችልም። ሙስሊም ወንድ ግን ማግባት ይችላል። ሂክማ አለው፣ ጥበብ አለው ከጀርባው። ለምንድን ነው መሰለህ? ለምንድን ነው ጥበቡ? ጥበቡን ያው የሚያውቀው ሰው ያውቀዋል። ብዙ ጊዜ ሴት ልጆች ከወለደች በኋላ ይከብዳታል ወደኋላ መመለስ እና አትገደድም። ደግሞ ስለሚብላ አታስገድ። በእስልምና ማስገደድ የለም። በሃይማኖት ላ ኢክራህ ፊዲን፣ በሃይማኖት ማስገደድ የለም።
ቀድ ተበየነ ሩሽዱ ሚነል ገይ አለ። መጥፎ ከመልካሙ ተለይቷል ኦልሬዲ። የፈለገ ይመን የፈለገ ይካድ። ስለዚህ ያገባታል። ካገባት በኋላ ግን ያው የአባታቸውን ነገር ነው ብዙ ጊዜ እሱ ስለሆነ ኦነሩ ያው ብዙ ነገሮች ብቻ ያው ኦፍ ኮርስ ይታወቃል ሁሉም ነገር። እሱም ደግሞ ጥበቅ ሆነች አይቻልም። ሌላ ያለው ቁርአን ላይ ያለው ነው የነገርኩ። ምንም ወዲህ እኔ ምክንያቱም ያው እንደዚህ ስናወራ ለምሳሌ ጀኒውን ወለ ስታወራ ለሰውም ገብቷል ይቀበለው ማለት አይደናገርም። ኔክስት ታይም ሲጠየቅ አይደናገርም እና ትክክለኛ ነህ እና የተናገርከው በፈለከው ሰው ተርጉም መስማት ይላል። ታዲያ በእስልምና ውስጥ በቁርአን ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ አላህ ከጊዜያት በኋላ በእርግጥ በአላህ ሐሳብ ውስጥ ነቢይ እንደሆኑ ይገባኛል። እኔ ምክንያቱም አላህ አይሳሳትም ብዬ ስለማስብና ከመጀመሪያው ጀምሮ ነቢይ ናቸው ያ ብዬ ነው የማምነው። ለኔ ቁርአን ላይ ላይጠቀስ ይችላል። ለምንድን ነው ለእንደሱ ብዬ የማምነው? ምክንያቱም አላህ ሲጀምር ነው ፍጻሜህን የሚያውቀው። ገብቷል። በሰው ዘንድ ነው እንጂ መጀመሪያውንም በአላህ ፐርፐዝ ውስጥና ዓላማ ውስጥ እሳቸው አሉ አምናለሁ። ነቢይ ናቸው ብዬ ነው የማምነው። አንተ አይደሉም ብትለኝ እንኳን በዛ ነው እንደዛ አይደለም። ያው የነቢይነትን እንትን አይ ቲንክ ክሊርሊ በእስልምና በየነቢይ ማዕረጉ የተሰጣቸው የዛኔ ነው። ግን ከዛ በፊት ኦፕሬሽን ተደርጎ ነበር ታውቃለህ። ነቢዩ ይሄን ታውቃለህ። ብቸኛው ፍጡር ምንም በቃ ማንም ኦፕሬሽን ተደርጎ አያውቅም። ነብዩ ሰለላሁ ዐለይሂ ወሰለም ብቻ ናቸው። መላእክቶች 2 መላእክቶች መጥተው ኦፕሬሽን አድርጓቸዋል። ያደረጓቸው ደግሞ ከእሳቸው ውስጥ ይሄ መጥፎ የሚባል ባህሪ ሰዎች ውስጥ ያለ ነገር አለ አይደለ? ያንን ነገር አውጥተው በዘምዘም ውሃ አጥበውት ልባቸውን ከዛ መልሰው አስገብተውላቸዋል። ሌላ ነጭ ነገር ያስገቡላቸው። ይሄ የነብይነታቸው ምልክቶች ናቸው። ያው ምን ይባላል መሰለ ህልም የነብይነት 1/46ኛ ነው ይባላል። ነብዩ ራሳቸው እንዳሉት አለይሂ ሰላቱ ሰላም እና የነብይነታቸው ጅማሬ መልካም ህልም ነበረ። መልካም ህልም እና ያንን መልካም ህልም ያዩ ነበር እና ሲያዩ በህልማቸው ያዩትን ነገር مثل فلق الصبح ልክ እንደ ጠዋት ጎህ ቀዶ እንደሚወጣ የለም ህልማቸውን እንደዛ ነበር የሚያዩት ይላል አለይሂ ሰላቱ ሰላም። መጀመሪያ በዛን ያስጀመራቸው ልምምድ አለው። በአንድ ጊዜ ለምሳሌ 40 ዓመት የሚሆነው 40 ከዛ በፊት ጥላ ይሸፍናቸው ነበረ። እሳቸው ሲመጡ እንትኖች ምንድነው የሚባሉት ዛፎች ምናምን ከተቀመጡ ፀሐይ ላይ ከሆኑ ወደ እሳቸው እንደዚህ ያዘነብሉ ነበረ። ድንጋዮች ተንከባለው ከእሳቸው ዞር ይሉ ነበረ። ጥላ ያጠሉላቸው ነበረ። ሁሉም ፀሐይ በሆነበት ሰዓት ለእሳቸው ብቻ እሳቸው ቦታ ላይ ብቻ ፀሐይ ጥላ ይሆንላቸው ነበር። ይሄ ሁሉ የነብይነታቸው ምልክት ነው። ነቢያቶች እንጂ ያልተቀመጡባት አንድ ዛፍ አለች። እዛ ቦታ እሳቸው ብቻ የተቀመጡት በጣም ብዙ ትምህርት አለው። ይሄ ነቢያት መጀመሪያ ምልክት ነው የሚሰጣቸው። ምልክት ወደፊት ነብይ እንደሚሆኑ ታላቅ መልእክተኛ እንደሚያረጋቸው ምልክት ለሰዎች ይሰጣል። በአንድ ጊዜ ተነስተ እልም ብለህ እኔ ነብይ ነኝ ብለህ ስትነሳና ከዛ በፊት የነበረን ባክግራውንድህን ሰዎች አይተው ከዛ እድሜ ብስለት ደግሞ የሚባል ነገር አለ። የእድሜ ብስለት ሰዎች በጣም ብስል የሚሆኑት ከ40 ዓመት በኋላ ነው፣ ስፔሻሊ ወንዶች ላይ ማለት ነው። ተግባባን። ስለዚህ 40 ዓመታቸው ሲሞላ አላህ ከዚህ በኋላ ተነስና ህዝቦችህን አስጠንቅቅ ብሎ አዘዛቸው ማለት ነው። ከዛ አንተ የአላህ መልእክተኛ ነህ ምናምን ተብለው በቃ ከዛ በኋላ አለቀ። ከዛ ነብይነታቸውን ቀጠሉ። አለቀ ማለት ያን ያለው ነገር። ኦኬ ነብያችሁ አሁን በእንትን ውስጥ በሐዲስ ውስጥ ምናልባት ሊኖር ይችላል ብዬ ነው የምጠይቀው። ብዙ ሐዲሶችን ስለማላክ ብዙ አይነት ሐዲሶች ስላሉ ከባድ ነውና ኢሳ ተዋክተዋል። ኢሳስ እንደዛ ምክንያቱም ተሰደዋል ምናምን ብዙ መከራ ደርሶበታል ኢየሱስ ክርስቶስም። እሱስ ተዋክቷል? ኢየሱስ አልተዋጋም፣ ግን ይዋጋል መጥቶ። ኢየሱስ እንደሚዋጋ ሐዲስ ላይ አለ። መጥቶ ይዋጋል፣ መስቀልን ይሰባብራል፣ ከዛ ደግሞ ኺንዚሮችን ይገላል። እነዚህ ያደርጋል መጥቶ። መዋጋቱ አይቀርም። ኢቭን በክርስትናም ራሱ ይዋጋል መጥቶ ይላል። በእስልምና ብቻ አለ። በክርስትናም ይዋጋል መጥቶ። በእስልምና ኦፍ ኮርስ ይዋጋል መጥቶ ይዋጋል፣ አይቀርም። ደጃልንም የሚገለው እሱ ነው። ከዛ በኋላ መስቀልን የሚሰባብራል ይዋጋልም ይላል። ከዛ እንደማንኛውም ሰው ይኖራል።
ከዛ አይ ቲንክ ለ40 ዓመት ይመስለኛል የሚኖረው። ከዛ በኋላ ይሞታል። የኖረው 3 ዓመት ስንት ዓመት ነው ከነብይነቱ? አሁን በባይብል ላይ ብትሄድ 33 ዓመት 33 ዓመቱ መስበክ የጀመረው መቼ ነው? ከ3 ዓመት በኋላ ነው። ማነው ከ30 ዓመት በኋላ ነው። ከ30 ዓመት ጀምሮ ማስተማር ጀመረ። የዛን ጊዜ ነው ነቀፋ እየደረሰበት የጀመረው። ከዛ በፊት ልክ ነብዩ ሰለላሁ ዐለይሂ ወሰለም ይሰሩት እንደነበሩት ብዙ አይነት ነገሮች እንደሚያገኙት ሁሉ እሱም ዘንድ ነበረ ብዙ ነገሮችን ሰርቷል። ከዛ በፊት ብዙ ነገሮችን ያ ማለት ግን መልእክቱ የመጣለት ከዛ በፊት ነው ማለት አይደለም። መልእክቱ የመጣለት ከዛ በፊት ምልክት ነበር። ከዛ በኋላ ግን ኦፊሻሊ መስበክ ጀመረ። አዎ ያን ያለው ነገር አላህ ከሊሙላህ ምን ማለት ነው? ከሊሙላህ ማለት ያው አላህ ያናገረው ማለት ነው። ያናገረው እንጂ አላህ ቃል ማለት አይደለም። ለሙሴ ነው እሱ የተባለው አይደለ? ከሊሙላህ ለኢሳ ተብሏል። አዎ ኢሳ ተብሏል። ያላህ በቃሉ የፈጠረው ስለሆነ ኦኬ። ሙሳም ተብሏል። እሺ ሙሳም እንደዛ ተብሏል። ኦኬ ከሊሙላህ ሁለቱም ተብሏል። ኦኬ ኦኬ ኦኬ። ይሄንን ጋይስ ያልገባቸውን ከስር ጻፉ። ግን ሁለተኛ ጥያቄ ወደ ሁለተኛ ዙር ነው። ያው የኔ ቀን ስለሆነ ምክንያቱም ከዚህ በፊት ፕሮግራም አስይዤ ነው። እሺ ስጠው፣ ደቂቃ ስጠው። ታውቀዋለህ? አንደኛ ምላሱ በጣም ረዥም የሆነ ልጅ ነው። ሁለተኛ ትዕግስት የለውም። ሰው እስከሚጨርስ ድረስ እድል የሰጠሁት እሱን ስለሆነ እድሉን ይጨርስ። እዚህ ጋር እኮ በረት ውስጥ አክቹአሊ እኛ ፕሮግራም ይዘን ነው ዛሬ እንነጋገራለን። ረጅም ጊዜ ገብቼ እየጠበቅኩኝ ምናምን ስለነበረ ነውና ያው በትዕግስት ገቡ፣ ጠይቁ፣ ቻንስ በመሃል መግባት ትችላላችሁ። ግን ዲቤት እና እንትን ምናምን አይደለም፣ ዛሬ መማማር ስለሆነ ነው። ኦኬ እና ወደ ኋላ ልመልስ ነው። ጽፌልሃለሁ ይሄንን ጥያቄ ምክንያቱም የአላህ ዓላማና ፐርፐዝ በሚል ጽፌልሃለሁ አላየኸውም ብለኛል። እና ለምንድነው የሰው ልጅ ውድቀት ይሄ የሰው ልጅ ውድቀት የሚባለውና የጂኒዎችና የሰው ልጅ ውድቀት ያው ጂኒዎች በክርስትና ያው መላእክት ናቸው ተብለው ነው የሚለው። ነገር ግን እኔ በእስልምናው ያለውን ናሬቲቭ ተቀብያለሁ። ቢኮዝ ጂኒ መላእክት አይደለም ብዬ ናሬቲቭ የእስልምና የተሻለ ስለሆነ እና የተሻለ አገላለጽ ስላለው ጂኒ ሲሶ አብረው ከወደቁ መላእክት ናቸው ተብለው ነው በክርስትና እንትን የሚሉትና የተለየ ፍጥረት አላቸው። ሌሎቻችሁ ማጥናት ትችላላችሁ። እሱም ግን አላህ በባህሪው አይሳሳትም፣ ሪግሬት አያደርግም ወይም አይጸጸትም። አላህ በባህሪው ሚስቴክን አይሰራም ወይንም ደግሞ እንደ ሰው እንትን አይልም። በዘመናት ውስጥ ፓስት፣ ፕሬዘንት፣ ፊውቸር ውስጥ የሚኖር ነው። ምክንያቱም ጊዜና ሰዓት ወይንም ዘመን ውስጥ አይገደብም አላህ። ስለዚህ ለምሳሌ ኢብራሂምን አላህ ሲፈጥረው ገና በእናቱ ማህፀን ሳለ ኢብራሂም የዛሬን ፕሮሰስ አላህ ኦልሬዲ ያውቀዋል፣ ሂደቱን ያውቀዋል፣ ኑሮውን ያውቀዋል፣ ዘመኑን ያውቀዋል። ያ ማለት በጊዜና ሰዓት ለሰው ልጅ ነው እንጂ ለአላህ የለውም። ምናልባት የእስልምና አስተምሮቱ እንደዛ ሆነ አባላቅም ማለት ነውና እንደዛ ከሆነ አላህ ኢብሊስንም እንደጠቀስ ነው። ወደኋላ ልመልስ ነው እንዳልኩ ኢብሊሱን ጌታ ሰላት ሰግጄ ልምጣሽ። ችግር የለውም። እሺ ይቅርታ፣ ችግር የለውም። ለዛ እኮ ነው የሚገባ ሰው አለ። ያ ጀማ አንዴ ዝም ብሎ የሆነ ሰው ኖርማል ወሬ እሺ የምታወሩት ኖርማል ወሬ ነው። አክቹአሊ እኔም እሱን ነው ያሰብኩት፣ ኖርማል ወሬ ነው ያሰብኩት እስክትመለስ ድረስ። የሰፈር ውስጥ ወሬ የሚያወራ ሰው እስቲ አንድ ሰው ቆይ ለብዙዎቻችሁ መልስ ሊሆን የሚችል ጥያቄ ካለባችሁ መልስ ሊሆን የሚችልና የምንረዳዳበት የገባን ተቀብለን ያገባን ደግሞ የምንማርበት ስለሆነ ጋይስ ፎሎ አድርጉት፣ ታፕ አድርጉለትና ለሌሎቹ እንዲደርስለት። ያው እየሰገደ ስለሆነ ኢብራሂም ሲመለስ አብረን እንቀጥላለን ማለት ነውና ትንሽ ትታው ነው ወይስ እንዴት ነው? እዛው ላይ ነው? አልተውኩም፣ ክርስትናን አልተውኩም። ነገር ግን ከክርስትና ውስጥ የማልቀበላቸው ሐሳቦች አሉ፣ የምቀበላቸው አሉ። እስልምና ውስጥም የምቀበላቸው ሐሳቦች አሉ፣ የማልቀበላቸው ሐሳቦች አሉ። አሁን እኔ ስጋቴ ከሁለቱም ሃይማኖት መሆን ስላልቻልኩኝ ሜቢ ምናልባት አዲስ ሃይማኖትን ልፈጥር እችላለሁ መሰለኝ። አዶን ነው እና እንትን እቅድ ላይ ነው
አሁን ለምሳሌ በጂኒ ወይንም ደግሞ እነዚህ ሉሲፈር የሚባለው በክርስትና ሰይጣን የሚባለው አስተምሮት የእስልምና ተመችቶኛል። ምክንያቱም ፈጣሪ አይሳሳትም ስህተትን አይሰራም ከሚል ፈጣሪን ዲፌንድ ከማንሰር አንጻር መጀመሪያውም በጂኒም ሆነ ሰውም ሆነ ማንኛውም ሰው በእግዚአብሔር ዓላማና ሐሳብ ውስጥ አለ ብዬ ነው የማምነው። ስህተት አይደሉም ብዬ ነው የማምነው። ግን ምንድነው በተለይ በእስልምና የተመቸኝ የቱኛው መሰለ? ሰው ከአፈር ከጭቃ ተፈጠረ ገብቷል። ደግሞ ጂኒዎች ወይ ደግሞ ሰይጣን የተፈጠረው ከእሳት ነውና ሸክላ ለምሳሌ በእሳት ነው የሚጠነክረው እና የሰው ልጅ ፈተና የሚያየው በዚህ ምድር ላይ ፈተና እያየ መከራ የሚያየው ልክ እንደ እሳት ውስጥ እንዳለ ሸክላ አስበው። ምናልባት እስልምና በዛ መንገድ ላይ ያስተምር ይችላል፣ ግን የተጻፈው እንደዛ ስለሆነ ያንን ነገር ወድጄላቸዋለሁ ማለት ነው። አሪፍ ነው። አሪፍ እየሄድክ ነው። አሪፍ እየሄድኩ ነው። ግን አለ ማለት ሁሉንም ነገር ጋር ሄጄ ተላትመ ወደኋላ እንዳልቀር ቀስ በቀስ ተራራ በጭልፋ ይዤዋለሁ። እየናድኩት ተራራውን በጭልፋይ ነው። ጥያቄ ጭማሪ እንድጠይቅ እኔም ላግዝህ እንድጠይቅ። አግዘህ አንተ ለምን መስፈርት አታወጣም? በቃ ፈጣሪ አንተ ለምሳሌ አሁን ክርስትናውን ኦልሬዲ እንትን ያረከው ነው። እዛ ላይ ብትሆንም እምነትህ የላላ መጥቷል አይደል? እምነት እኔ በፈጣሪ ላይ ያለ እምነቴ ከነበረኝ እንዳውም ጨምሯል። ማለት እምነት የሚባለው ነገር መጽሐፉን ታምንበታለህ? መጽሐፍ የሰው እጅ ስራ ነው። the same thing ቁርአንም የሰው እጅ ስራ ነው ብዬ ነው አሁን የማምነው። አሁን ምክንያቱም ዱብ እንዳናንተ አሁን ለምሳሌ ከአላህ በጅብሪል ተደርጎ ነብያችን ሰለላሁ ዐለይሂ ወሰለም ላይ በእጃቸው ላይ ዱብ አለ የሚል እምነት የለኝም እኔ። ሁለቱም ውስጥ ትክክል ነገር አለ ብዬ ነው የማምነው። ግን ደግሞ የሰው ሐሳቦች ብቻ ሳይሆን አላህ የተገለጠባቸው መንገዶች የሰው ሐሳብ አላቸው አንዳንዶቹ የሰውኛ ሐሳብ። ነገር ግን አሁን ለምሳሌ አላህ ስህተት አይሰራም ማለት ስህተት አይሰራም፣ ተፈጥሮ ነው፣ ያላ ባህሪው ነው። ግን በቁርአን ውስጥ አላህ ስህተት ሰርቶ ካየው ያን አላህን ካለመቀበል ይልቅ ቁርአንን አለመቀበሉ ይሻለኛል። ያንን ፓርት ብቻ ማለት ነው። ቁርአንን ካልተቀበልኩ አላህን አልተቀበልክም ማለት ነው። ቁርአን እኮ የአላህ ንግግር ነው አይደል? እንደዛ ማለት አይደለም። ቁርአንን አላህ ማለት ቁርአን ያላ ንግግር ነው። ያላ ንግግር ቁርአን ውስጥ አለ ብዬ ነው የማምነው። ባይብል ውስጥም አለ ብዬ ነው የማምነው። ነገር ግን ሁሉም ነው ብዬም አላምንም። የሰው ንግግር እኮ አለ ቁርአን ውስጥ። ሰላም አለይኩም ወራህመቱላሂ ወበረካቱ። ፈድሩ ወገናችንም ሰላም ብያለሁ። ሰላም ወራህመቱላሂ ወበረካቱ። ወገናችን እንግዲህ አላህ የመጨረሻውን ያሳምርልን። አብሽሩ፣ በርታ፣ ተማሩ። ማንበብ ጥሩ ነው እና ቁርአን ቃሉም ንግግሩም የአላህ ሱብሃነሁ ወተዓላ ነው። አላህ ደግሞ ከነገረን ታሪክን ነግሮናል። ታሪኮች አሉ እና ደግሞ ዛሬ ላይ ልናደርጋቸው የሚገቡ ህግጋቶችም አሉ። እንደገና ወደፊት የሚመጡ ነገሮችን ይናገራል ማለት ነው። ስለዚህ ቁርአን ታሪክም ዛሬ ላይ ማድረግ ያለብን መተግበር ያለብን ህግጋቶች እንዲሁም ወደፊት ያሉ ነገሮችን እነዚህን ይናገራልና ታሪኮች ወደ ኋላ የነበሩ ታሪኮችን ሲነግረን አላህ Subhanahu Wa Ta'ala ነው የሚነግረን። እነዚህን ታሪኮች ለምሳሌ ሙሳ ለፈርዖን ምን እንዳለው ምን እንዳስተማረው እየተረከልን ያለው አላህ Subhanahu Wa Ta'ala ነው። ለዛ ነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ምን ይላል? እነሆ ነቅሱ አለይከ አህሰን አልቀሰስ ይላል። እኛ ከበፊት ካለፉ ህዝቦች ውብ የሆኑ ታሪኮችን እንተርክልሃለን ይላቸዋል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና እነዚያን በፊት የነበሩ ህዝቦች ያደረጉትን ነገራቶች ታሪኮች ሁሉ አላህ Subhanahu Wa Ta'ala ነው እየተረከልን እየነገረን ያለውና የሰው ንግግር የለበትም። ግን እነዚህ ያለፉ ታሪኮችን ለኛ እየነገረን ያለው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አማካኝነት እየነገረን ያለው አላህ Subhanahu Wa Ta'ala ነው ማለት ነው እና እንደዛ ነው። እሺ ወገኖችን እና ለማንኛውም ጠንክር፣ አላህ ያግዝህ።
ደግሞ ባይብል ላይ ኢየሱስ ክርስቶስም ነብይ እንደሆነ ባይብል ላይም አለ። ዳዊትም ነብይ እንደሆነ ይናገራል። ያ እሱ ነገር ምክንያቱም ከቃል ከእግዚአብሔር ቃል ንግግር የተነሳ ነው ነብይ የሚባለው በክርስትናና እንደ ጸጋ ነው የሚቆጠረው። አንድ እሱ። ሁለተኛ ደግሞ ስለ መምሰልና እንደ አምሳላችንና እንደ ምሳሌችን የሚለው ቁርአንም ላይ አግኝቼዋለሁ። አንተም ባለፈው ጠቅሰልልኛል። እሷንም ነገር ሂድባት ፕሊዝ። እሺ ኢንሻአላህ። ቁርአን ላይ እንኳን የለም ሐዲስ ላይ ነው ያለው። ሐዲስ ላይ ማለት እኔም እንትን ሐዲስ ላይ እንትን ቻትጂፒቲን ጠይቂያት ሊስት አድርጋልኛለች እና ጎበዝ ናት ብታይ እንዳንተው ነች እሷ እና እሱን ነው በቃና ሌላው ትንሽ የሚቀርንና ሌላ ጊዜ ሰተኝ የምናወራውን የእግዚአብሔርን ፐርፐዝ ይሄ እግዚአብሔር አይሳሳትም፣ አይለወጥም፣ አይጸጸትም፣ ሁሉን ነገር አስቀድሞ ያውቃል የሚለው ላይ እናያለንና ምክንያቱም የኢብሊስና የአዳም ውድቀት በአላህ ፐርፐዝ ውስጥ ምንድነው የሚለውን አብረን እናያለን። የጻፍኩልን ይኸው ኢንሻአላህ። እሺ አላህ በቃ ቻው። አመሰግናለሁ። እሺ ባረከላህ ብያለሁ። ቻው። ባረከላህ። አላህ ሂዳያ ይስጥህ። አሜን። ኦልራይት ኢንሻአላህ ያ ጀማ በቃ መሄድ ይኖርብኛል። በኋላ ያው ፕሮግራም ስላለኝ አይ ቲንክ አሁን ይብቃኝ። አይ ቲንክ ይሄን ቪዲዮ በደንብ ቫይራል እንዲወጣ ማድረግ የእናንተ ስራ ነው። ብዙ ሰው እንዲመጣ የማድረግ የእናንተ ስራ ነው። ሶ ኢንሻአላህ እስካሁን ድረስ ባለው ጥሩ እየሄደ ነው። 854 ኮሜንት አለ፣ 3262 ላይክ አለ። ከዛ 779 ደግሞ ወደ ራሳቸው ያደርጉታል። ግን ሼር ትንሽ ነው በጣም ሼር ጥያቄ ማነው ሼር አላረጋችሁም። ብዙ ቪዲዮ 7000 ብቻ ነው ሼር። በደንብ ሼር ብታረጉት ብዙ ሰው ይመጣል። ሼር አድርጉት እሺ ጀማ። በቃ እኔ ልውጣ አሁን መውጣት ይኖርብኛል። ኢንሻአላህ መልካም ጊዜ ይሆንላችሁ። ማታ 3 ሰዓት ላይ እንገናኛለን። የዛሬ አበባዎች የነገ ፍሬዎች። ደህና ስለ ኢሳማ አንተ ነው የምታውቀው? ኢሳ ያልከው የክርስትናውን ነው ወይስ የማንን ነው ያረከው? እሱ ማን ነው ስም ነው። በቃ ተጠቅሜበታለሁ። የተጠቀምኩበት ደግሞ የራሴ ምክንያት አለኝ። ወደ ጥያቄ ግባ። ኦኬ ለካ ኢየሱስ ነው የሚለው። እሺ ስም ይቅርታ። ኢየሱስ ሰላም ነው። እሺ ኢየሱስ አምላክ ነው። ላይ ኢየሱስ የሚል አይቻለሁ። ኦኬ እሺ አምላክ ነው። አዎ አምላክ ነው። ማስረጃ አስተና ምዕራፍ ቁጥር ምን አምላክ ስለመሆኑ? አዎ there is no ማስረጃ single verse in the Bible any single verse ካለ ማለት ነው። አንቴል ስርዓት እስከሚኖር ድረስ አገባም። እሺ ማን ከታች አሁን ያወረድኩ ልጅ ስርዓት ይኖር መጀመሪያ ታፍርበታለህ አታፍርበትም ምናምን አይባልም። እሺ ቀጥለ ኢየሱስ። ኦኬ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 እሺ ምዕራፍ 5 ቁጥር 21 ይበቃናል። እሱ ላይ እናውራ። ይበቃናል። እዚህ ላይ እናውራ። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 እናውራ። ኦኬ ምን ይላል? እስቲ አንብብልን። እኔ ላንብበው? ትችላለህ። አንብብልን። አንብበህ አስረዳ። ጥያቄ አንተ እንዴት ብለን የተረዳው? አንደኛ ዮሐንስ መልእክት ነው እሺ ቆይ ያወጣሁኝ ነው። ራይት ኦኬ ፈርስት ጆን እሺ አውጥቻለሁ። እሺ ቀጥል። እሺ የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው።
እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ኦኬ የትኛው ነው? የትኛው ኃይለ ቃል ነው ኢየሱስ አምላክ ነው የሚለው? ይሄው እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። በጣም ጥሩ። እሺ ከመጀመሪያው ቃል እንጀምር። እሺ የእግዚአብሔር ልጅ እንደመጣ ይላል። የእግዚአብሔር ልጅ እንደመጣ እግዚአብሔር ነው። የእግዚአብሔር ልጅ ነው የመጣው። የመጣው እግዚአብሔር ነው። የእግዚአብሔር ልጅ ነው። እግዚአብሔርም የእግዚአብሔር ልጅ ነው። እዚህ ጋር የመጣው ደግሞ ባይዘው ስለ ክርስቶስ ስናወራ አረቆይ እኔም ማምነው ነው የጠየቁት ጥያቄ መልስ። እዚህ ጋር በዚህ ጥቅስ መሰረት የመጣው እግዚአብሔር ነው። የእግዚአብሔር ልጅ ነው እኮ። ይሄ ከክርስትናው እምነት ጋር የሚያሳሳው በዚህ ጥቅስ መሰረት የመጣው እግዚአብሔር ነው። የእግዚአብሔር ልጅ ነው። የእግዚአብሔር ልጅ። በጣም ጥሩ። የእግዚአብሔር ልጅ ማን ያመጣው? በሐዋርያት ሥራ ምዕራፍ 13 ቁጥር 23 መሰረት እግዚአብሔርም እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ ይላል። ማን ያመጣው? የላከው ነው። ያመጣው ነው የሚለው። ማን ያመጣው? እሺ አብ። በጣም ጥሩ። እግዚአብሔር አመጣው። እግዚአብሔር ካመጣው እንግዲህ አሁን እግዚአብሔር ካመጣው አለቀ ማለት የመጣው እግዚአብሔር አይደለም ማለት ነው። ይኸውልህ እዚህ ጋር አሁን ስትናገርም እያስተካከልክ እንድትናገር ነው። አሁን ካለው ከክርስትና እምነት ውጭ ነው እየተናገርክ ያለው አይደለም። የት ጋር መሰለህ? እኔ ነኝ ያልኩት የእግዚአብሔር ልጅ እንዳመጣልኩት ኢብራሂም ነው። እግዚአብሔር ነው ያመጣው ብለህ መናገር አትችልም። ለምን ነው ማችለው እያለ እግዚአብሔር ነው የሚለው አብ አይልም። እግዚአብሔር አብ ብለህ ነው የምትገልጸው አይልም። መጽሐፉ አይልም የሚለው ቴዎስ ነው የሚለው። ብራዘር ቴዎስ ታውቃለህ? ቴዎስ ማለት ምን ማለት ነው? ምን ማለት ነው ቴዎስ ማለት? የትኛው ላይ ነው ቴዎስ የሚለው? ሐዋርያት ሥራ ምዕራፍ እዚህኛውም ላይ ቴዎስ ነው የሚለው። ሁለቱም ላይ ቴዎስ ነው። ሐዋርያት ሥራ ላይም ዮሐንስ መልእክት ላይም ያለው ቴዎስ ነው። ኦኬ ስለዚህ አመጣው የሚለው ቴዎስ ማለት አምላክ ነው የሚለው። አምላክ አመጣው ነው የሚለው። ስለዚህ ያመጣው አምላክ ነው። አምላክ ነው የመጣው ወይስ አምላክ አምጪ ነው መጪ ነው? አምላክ መጥቷልም አምጥቷልም። የታለ አምላክ መጣ የሚለው ጥቅስ? አምጣ ጥቅስ። አምላክ መጣ የሚለውን ጥቅስ አምጣ። አምላክ መጣ ስለ ኢየሱስ ነው እኮ የሚያወራ። እዚህ ጋርማ የመጣው የእግዚአብሔር ልጅ ነው። አምላክ አመጣ ነው የሚለው። እግዚአብሔር ልጅ ራሱ እግዚአብሔር ነው። ማስረጃ ስጠኝ። የእግዚአብሔር ልጅ እግዚአብሔር እንደሆነ አንድ ስጠኝ ማስረጃ። ይሄው እዚሁ እኮ ነገርህ። ሌላ ቦታ መሄድ እኮ አያስፈልግም። እዚህ ጋር የመጣው የእግዚአብሔር ልጅ ነው። ሁሉንም ጨርሶ ነግሮሃል እኮ የእግዚአብሔር ልጅ ነው። እግዚአብሔር አንድ ነው። የመጣው ደግሞ እግዚአብሔር ብቻ ማን ነው? የመጣው ደግሞ እግዚአብሔር ሳይሆን የእግዚአብሔር ልጅ ነው። እግዚአብሔር መጣ የሚል ነገር የለም። እሺ ክፍሉን ይኸውልህ በደንብ ይኸው የእግዚአብሔርም ልጅ እንደመጣ ሲል እያወራ ያለው ስለ ኢየሱስ ነው። የእግዚአብሔር ልጅ ብሎ ሲል እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። ማን ነው እውነተኛው? እሺ እንደውም እናውራ። እውነተኛ አምላክ ብቻ ነው ከአንተን የላከው ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች ያለለት ኢየሱስ ማን ነው? እውነተኛ አሁን እዚህ ክፍል ላይ ማለት ነው እያወራ ያለው ስለማን ነው? ክፍሉ ይሄ እያወራ ያለው ስለ ኢየሱስ ነው። በቃ እሺ አውዱ ላይ ቆመን ላሳየው። አሁን እነዚህ ሁሉ ችግሮች እንዳሉ ሆኖ ማለት ነው። እነዚህ ሁሉ ችግሮች አሉ ባይብል ላይ። ኦኬ ይሄ ሁሉ ችግር አለ። እኔ አሁን ልንገርህ አንዴ ይኸውልህ የእግዚአብሔር ልጅ እንደመጣ ይላል። እግዚአብሔር አልመጣም። እሺ የመጣው የእግዚአብሔር ልጅ ነው። እግዚአብሔር መጣ የሚል ነገር ባይብል ላይ ፈትሸ ወላሂ አትሰጠኝም። እግዚአብሔር መጣ የሚል ባይብል ላይ አንድ ጥቅስ የለም። ይሄንን ጨርሰናል። ሁለተኛ ምንድነው የምትለው? እግዚአብሔር አልመጣም ብለሃል እኮ ማስረጃ ትሰጠኛለህ ካለ አለ። ቆይ አንደኛ ጢሞቴዎስ 3:16 ላይ ያለው አንደኛ ጢሞቴዎስ 3:16 ላይ ያለውንስ እንዴት ልትረዳው? እንየው። እሺ የታለ? አንደኛ ጢሞቴዎስ የታለ? where are you? አንደኛ ጢሞቴዎስ الحمد لله الذي أنزل على عبده الكتاب ولم يجعل له عوجا. ሁለት ስንት? 3:16
3:16 ኦልራይት እግዚአብሔርን የመምሰል ሚስጥር ስለ መምሰል ነው የሚያወራው ጋይስ። ያለ ጥርጥር ታላቅ ነው አለ። በስጋ የተገለጠ ተግባባን። እግዚአብሔርን ስለ መምሰል ነው የሚያወራው። እግዚአብሔር ተገለጠ አይልም ጋይስ። እግዚአብሔርን የመምሰል ሚስጥር ማን ነው እሱ? ልብ አድርጉ። ክርስቶስ ኤፌሶን ላይ ኢየሱስ ማን ነው? እዚሁ እንትና የጻፈው ማን ነው የሚባለው? ይቅርታ ጳውሎስ ምን አለ? ኤፌሶን ምዕራፍ 4 ቁጥር 24 ላይ ራሱ ኢየሱስ ፍጡር እንደሆነ ይናገራል። የትኛው? አዲሱ ሰው የተባለው ማለት ነው። አዲሱ ሰው የተባለው እግዚአብሔር አዲሱን የፈጠረውን ሰው ልበሱ ብሎ ተናግሯል። ስለዚህ አሁን እዚህ ጋር ይኸውልህ እንደዛ አይደለም። እንደዛ ነው። መምሰል ማለት ምን ማለት ነው? መምሰል ማለት ለምን መሰለህ? እኔ ጣልቃ ማልገባው ለምን መሰለህ? አቋርጣችሁ ምናምን ስለምትሉ ነው። ኦልሬዲ ችግር የለውም ብዙ። እሺ እዚህ ጋር እግዚአብሔር ተገለጠ ይላል። እሺ አሳየኝ። እሺ እዚህ ጋር ተገለጠ ይላል እግዚአብሔር ተገለጠ ይላል እዚህ ላይ ሄሎ አሎ አቋርጬ ለመግባት የተገደድኩትና ምንድነው እግዚአብሔር ተገለጠ ይላል ወይ እዚህ ላይ? እግዚአብሔርን ያውልክ የመምሰል ሚስጥር ያለ ጥርጥር ታላቅ ነው ይልና ከዛ ቀጥሎ ያለውን ሙሉን ለምን አታነበውም? እኮ በስጋ ገባኝ እኮ አነበብኩት እኮ አነበብክና ከዛ በኋላ የራስን ትርጓሜ ሰተህ ከዛ በኋላ ማብራሪያ ውስጥ ገባህ። እኔው እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው። ጨረስን። እዚህ ጋር አለቀ። እሺ አለቀ። ከዛን ቀጥል። በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተገለጠ በዓለም የታመነ በክብር ያደረገ ይላል። ማን ነው እሱ? ማን ነው? ስለዚህ ማን ነው ይሄ? ማንን ያደረገው ማን ነው እኮ? ማን እየጠየቁ ነው? ማን ነው? ያ እግዚአብሔር ሆኖ የመጣ አይልም። ስለ ክርስቶስ ነው እያወራ ያለው ክፍል። እግዚአብሔር ሆኖ የመጣ አይልም። ስለዚህ ማን ነው እሱ? መጀመሪያ ማን ነው? ኢየሱስ ማን ነው? ይሄ ስለ ኢየሱስ ነው እያወራ ያለው ክፍሉ። በጣም ጥሩ ክፍሉ ማውራት ነው። እኔም አልተሳሳትክም። ስለዚህ ኢየሱስ በብረት አልተገለጠም፣ በአጥንት አልተገለጠም። ተግባባን። ኢየሱስ በብረት አልተገለጠም፣ በአጥንት አልተገለጠም። እንደኔ በስጋ ነው የተገለጠው። እኔም በስጋ ነው የተገለጥኩት፣ ኢየሱስም በስጋ ነው የተገለጠው። እሺ ምሳሌ ልስጥህ፣ ባይብል ላይ ምሳሌ ልስጥህ። ይሄንን እኛም እናስተምረው እኮ በስጋ ተገለጠ ነው የምንለው እኮ። ቆይ አንዴ፣ እኔስ በብረት ተገለጠ ብዬ አምኛለሁ። እኔ በብረት ተገለጠ ብዬ አምኛለሁ። ቆይ አንድ ጊዜ እሺ፣ አንዴ። ያልሆነ ቃል ለምን ትናገራለህ? እኔም አላምንም ነው የምልህ። አላምንም እንደዛ ብዬ። አይ በብረት ተገለጠ ወይ የሚለው አገላለጽ እኔም አላምንም ለማለት ነው። እኔም እንደዛ አላምንም ልልህ ፈልጌ ነው። ኢየሱስ በስጋ መገለጡን እኔም አምናለሁ። ለምሳሌ አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 እና 2 እንይ። ክርስቶስም በስጋ ስለኛ አንዴ ላሳየህ። አንድ ጊዜ ማን ኢየሱስ? አንድ ጊዜ ተረጋጋ እንጂ። እሺ ምን አለ መሰለህ? ክርስቶስም በስጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፍቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተም ደግሞ ያለ ሐሳብ እንደ ዕቃ ጦር አድርጋችሁ ያዙታል። በስጋ መከራን የተቀበለ ኃጢአት። እሺ አሁን ጥያቄ ልጠይቅ እዚህ ጋር ክርስቶስ ክርስቶስ በስጋ ስለኛ መከራን ስለተቀበለ አለ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ አለ። በምን እንድትኖሩ አለ? በስጋ። ማን ነው በስጋ የሚኖረው? የትኛውን ክፍል ነው ያነበብከው? አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 እና 2። ሌላም ጥቅስ እሰጣለሁ። ኦኬ ምንም ችግር የለውም እኮ ማለት። እሺ ቀጥል ሐሳብህን እስከዛ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 እና 2 ኢየሱስን ምን አለ መሰለህ? ክርስቶስ በስጋ ስለኛ መከራን ስለተቀበለ አለ። በምን ስለተቀበለ? በስጋ። ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፍቃድ እንጂ እንደ ሰው ምኞት አትኖሩ አለ። ስለዚህ በምን እንድትኖሩ አላቸው? ክርስቶስ በስጋ ስለኛ መከራን ተቀበለ። ኦኬ ይሄ ምናምነው እምነት ነው። እሺ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ። በምን እንድትኖሩ አለ? በስጋ ልትኖሩ
ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንዴ ድሮ በምንድን ነበር የሚኖሩት? ቆይ ኤብሮ ቆርጠህ እኮ ነው አሁን አንተ ከላይ አንጠልጥለህ ነው ትርጓሜ እየሰጠህ ያለው። ክፍሉ ግን ይኸውልህ ክፍሉ እያለ አንድ ጊዜ እንትን በለኝ አንድ ሰከንድ ይኸውልህ ከእንግዲህ ወዲህ በስጋ ልትኖሩ ብለህ አንተ እዛ ጋር ወደ ማብራሪያዎች ገባህ። እንደዛ አይደለም መሆን ያለበት። ከእንግዲህ ወዲህ በስጋ ልትኖሩ ኤብሮ አንድ ጊዜ እውነተኛ መማማር ከሆነ እንትን እንበል እኔም አዳምጣለሁ ችግር የለውም። እሺ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ አሁን እንዴ ይኸውልህ በስጋ ስትኖሩ ነው። በስጋ ልትኖሩ በቀረላችሁ ዘመን ሲል በምድር ላይ ስትኖሩ የሚለው ኤክስፕሬሽን ነው። ከዚህ የተለየ አገላለጽ ካለህ እንደዛ የተተረጎመበትን ትነግረኛለህ። በጣም ጥሩ። ክፍሉ ይሄ ግን እያወራ ያለው ስለምንድን ነው? ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት። ስለዚህ እንደ ሰው ሐሳብ አትመላለሱ። ምንም እንኳን ስጋን ለብሳችሁ በምድር ላይ ብትመላለሱም በስጋና በደም ብትመላለሱም ነገር ግን ልትኖሩ የሚገባው እንደ እግዚአብሔር ፈቃድ ነው። መኖር ያለባችሁ ነው። አውዱ እያወራ ያለው ድሮ በምንድን ነው የሚኖሩት? ድሮ በምንድን ነው የሚኖሩት? ከእግዚአብሔር ፈቃድ ውጭ አትውጡ ነው እኮ መልእክቱ። ይሄ ገባኝ። በስጋ ሲል ድሮ በምንድን ነው የሚኖሩት ነው ጥያቄ። ይኸውልህ ከእንግዲህ ወዲህ አንተ አልጠየቅኩም። እባክህ አሁን ወደ ጥያቄ ግባ። በስጋ ብሎ ሲናገር እዚህ ከእንግዲህ ወዲህ በስጋ ብሎ ሲናገር መኖራቸውን ኦፍ ኮርስ ከዚህ በኋላ የሚኖሩት በስጋ በአምላክ ፈቃድ እንጂ አትኖሩም ነው። ኦፍ ኮርስ ምንም ጥያቄ የለውም። ጥያቄ እሱ አይደለም። ጥያቄ እሱ አይደለም። ከዚህ በፊት ሲኖሩ ከእንግዲህ ወዲህ የምትለው መልስ። ኧረ አዳምጠኝ። መጀመሪያ ሲኖሩ የነበረው በምንድን ነው? ጥያቄህን እኮ እየመለስኩኝ ነው እኮ። እኔ የጠየቅኩህን ብቻ ነው የምትመልሰው። አንተ የፈለግከውን አይደለም። እኔ የጠየቅኩህን መልስልኝ። እኔ መጀመሪያ ሲኖሩ የነበረው በምንድን ነው? ሲጀመር ኮንቴክስቹዋል ሚኒንግ አፈታት አትችልም አንተ። ኮንቴክስቹዋል ሚኒንግ የሚባል አፈታት አለ። ኦኬ እንትና ኢየሱስ ከብዶሃል፣ ሻሎም ይግባ ከብዶሃል እያለህ ነው። እሺ ሻሎም። አረ ኢየሱስ አልከበደውም፣ አንተን የከበደ። ኮንቴክስቹዋል ሚኒንግ አፈታት ተማር፣ እንግሊዘኛ ክፍል። ኢየሱስ ከብዶሃል። ኮንቴክስቹዋል ሚኒንግ ከኋላ ነው የሚጀምረው። አንድ ወርድ ተይዞ አይፈታም። ክፍሉ እያወራ ያለው ኢየሱስ ከብዶሃል እያለ ክርስቶስ በስጋ ስለኛ መከራን ስለተቀበለ ተቆርጧል። አልከበደውም። ኢየሱስ እያስረዳክ ነው። አንተ ለኮንቴክስቹዋል ሚኒንግ አፈታት ማትችለው ካልከበደው ዝም በልለት። እሺ ዝም ብላለሁ፣ ያስረዳል። እሺ ቀጥል ኢየሱስ። ከዚህ በኋላ ከገባህ ደግሞ ከብዶታል ማለት ነው። እሺ እንዲህ ነው ፖለቲካ ነው መሰራባ። አርፈህ ተቀመጥ። እሺ ኢየሱስ ቀጥል። የጠየቅኩን ጥያቄ ብቻ ነው የምትመልሰው። የጠየቅኩን ጥያቄ ብቻ ይሰማል? አሎ he's gone. Okay, he's gone. all right እሺ ሻሎም ሰላም ብያለሁ። አሁን ማውራት ትችላለህ። ጥያቄ መጠየቅ ትችላለህ። እሺ አሁን አታስብ፣ ጥያቄ ጠይቅ። እሺ ጥያቄ ነው የምጠይቅክና እኔ ብዙ ኢየሱስን ነው ማምነው፣ በኢየሱስ ክርስቶስ ነው ማምነው። ግን ዲቴል መረጃ አምጣ ምናምን ብትለኝ ብዙ መጽሐፍ ቅዱስ ስለማናነብ ላይኖርኝ ይችላል። ግን እኔ ማወቅ ፈልጎ ስለናንተ እምነት ከሰማዋቸው ልክ ናቸው ወይስ አንተ ትቀበላቸዋለህ የሚለውን ለማወቅ ነው። ማለት እኔ ሃይማኖት ስለ ኢየሱስ ክርስቶስ ባላምን እንኳን በሰውኛ ማላርጋቸውን ነገሮች እናንተ ስለምታደርጉት ነገር ልክ ነው የሚለውን ለማወቅ ነው የፈለግኩት። እሺ አንድ ነገር ግን ተግባባን? ብራዘር ተግባብተናል። ቃል እንገባባ። ኔክስት እንዴ አነስ ወዴት ሄደ? ላወራው ነበር አነስ ነሽ። ኤኒዌይስ እሺ እንቀጥላለን ማለት ነው። አነስ ከሄደ እንቀጥላለን። እሺ እንዲህ እናደርጋለን። አንድ እኔ የዛሬ ያለኝ ጥያቄ እሺ የምታወራው ነገር ካለ ቀጥልሽ። አዎ ልነግርህ እኮ ነው። የምታነሳው ጥያቄ ካልገባ ማለት ነው። የምታነሳው ጥያቄ ቀጥታ ማለት ነው። ቀጥታ ባይብል ላይ ነው የምሰጥህ መጀመሪያ። እሺ ለመሰለ እንደዛ ማድረገው እንዲገባህ ማለት ነው። ከዛ በኋላ ቁርአኑን አስረዳለሁ። እሺ ቀጥል ሂድ። እሺ የኔ ጥያቄ አሁን ምንድነው? በእናንተ ዝሙት በእኛም ዝሙት አይቻልም አይደለ? አዎ አይቻልም። ከአንድ ሚስት በላይ ከሚስት ውጪ እኔ ማስበው ካፈቀርኳትን አፍቅሬ ካገባሁት ሚስት ጋር ውጪ ሌላ ቦታ ሲሄድ እሷን ቺት እንዳረኩ የምቆጥረው አይደለ? ከሚስት ውጪ ነው ወይስ ከሚስት ውጪ ነው የምትለኝ?
አዎ ለምሳሌ እኔ ሚስት አለኝ፣ ያገባሁት ልጅ አለች። ገብቶሻል? ገብቷል? ገብቶኛል። በቃ ከሚስቱ ሌላ ሚስትም አገባውም ያችን ልጅ ሁለተኛም አገባ። ኦልሬዲ መጀመሪያ ካገባሁት ሰው ጋር ያችን ልጅ አስቀይሜያታለሁ። ገብቷል? ዝሙት እያረኩ ነው። ከትዳርም በፊት ከትዳርም በኋላ ማድረገው ነገር በሙሉ ዝሙት ነው። ገብቷል? አንተ ስንት ዓመት ታግለ ያገባትን ልጅ ሌላ ሴት ጋር ስትሄድ እንዴት ነው ለኃጢአት ሆኖ ማይሰማ ነው የኔ ጥያቄ። እና 4-5 ሴት ጋር የምትሄደው? እሺ በጣም አመሰግናለሁ። አሪፍ ጥያቄ ነው ያመጣልኝ። ስለዚህ ነቢያት ዝሙተኞች ናቸው እያልከኝ ነው? ባይብል ላይ ከአንድ ሚስት ያለው ነብይ አላውቅም እኔ ባይብል ላይ። እኔ እኮ ስለ ባይብሉ እኔ ስለ አንተን ነው የምጠይቀው። አንተን ነው የጠየቀው። ለምን እተዋለሁ? ይህን የሚያህል ሸክም እንደዚህ ተሸክመ እየዞርክ የኔን ትጠይቃለህ እንዴ? ኖ አንተ ከብዶ ለምን ነብዮቹ ጋር ትሄዳለህ? እኔ የምጠይቀው እዚህ ጋር ፍለፍት የሚያወራውን ሰው ነው። አዎ እሺ። ስለዚህ አሁን መጀመሪያ ለዚህ እኮ ነው ቀደም ያልኩህ። ይኸውልህ አንዴ ልንገርህና አንድ ጊዜ እሺ፣ በሻሎም አማካኝነት ነገርኩህ እኮ ባይብልን ፍታው። አንዴ አረኩኝ። በቃ አሁን መልስ ልመልስልህ። በሻሎም ገለጻ መሰረት ነቢያት በአጠቃላይ ዝሙተኞች ነበሩ ይላል። ለምን? ቆይ አንዴ እኔ አወራለሁ፣ ወደ እስልምና መስጠታለሁ። ሻሎም ሚውት አድርገህ አይደለም ያለውን እውነታ ማነሽ? አንድ ጊዜ ይቅርታ እንትን አትበይ እሺ። ይቅርታ በጣም አከብራለሁ ንግግርሽን፣ ግን ይቅርታ አንዴ ሚውት አድርጊ እሺ። ስለዚህ አሁን ነቢያት እንዳለ ከአንድ በላይ ሚስት ነው ያላቸው። ከአንድ በላይ ሚስቶች እግዚአብሔር አግቡ ብሎ ዘዳግም 21 ላይ እግዚአብሔር ዘዳግም 21 ከምዕራፍ 1 ቁጥር ከ15 እስከ 17 ድረስ ገልጾታል። እግዚአብሔር ከሁለት ሚስት በላይ ማግባት እንደሚቻል አንድ። ሁለተኛ ዳዊትም እግዚአብሔር ሁለተኛ ሳሙኤል ምዕራፍ ስንት ላይ ምዕራፍ 12 ቁጥር 8 እስከ 10 ባለው ላይ እግዚአብሔር ምን ብሎ ተናግሯል? ቢያንስ እኔ አልጨምርልህም? ለምን የሰው ሚስት ትደፍራለህ አለው እግዚአብሔር። ለምን ትደፍራለህ የሰው ሚስት? እኔ እጨምርልህ ነበር እኮ። ስለዚህ ጥፋቱ ምንድነው? ያንተ ነው። ስለዚህ ምን አደርጋለሁ? ሚስቶችን እንዳለ ወስጄ አስደፍርልሃለሁ አለው ዳዊትን ማለት ነው። ተግባባን? ስለዚህ አሁን ይሄ በክርስትና እንደሚቻል ካቀረብን፣ እስልምና ደግሞ እንዴት ነው? እስልምና አላህ Subhanahu Wa Ta'ala 2 3 4 ማግባት ትችላላችሁ ብሎ ፈቅዷል። ሚስት ነው ያለው። እሺ ሚስት ማግባት ትችላላችሁ ብሎ ተናግሯል። ከዛ ደግሞ ፈኢን ኺፍቱም የማትችሉ ከሆነ አላ ተዕዲሉ ማለትም ፍትሃዊ መሆን የማትችሉ ከሆነ ፈዋሂደተን አንድ ብቻ አግቧል። ተግባባል? በቃ አንድ ብቻ። እስልምና ብቻ ነው ደግሞ አንድ አግቡ ብሎ ያስቀመጠው። እስቲ አንድ ጥቅስ ትሰጠኛለህ ከባይብል ላይ አንድ አግቡ ብሎ ያስቀመጠበት። ስለዚህ አሁን በእስልምናው ስንመጣ አንዲት ሴት ካልፈለገች ደግሞ በባሏ እሷ እንዳያገባባት ከፈለገች መጀመሪያውኑ ምን ያደርጋል? ይነጋገራሉ ማለት ነው። መጀመሪያውኑ ይነጋገራሉ። መስፈርት ታስቀምጣለች እንዳታገባብኝ ብላ ማለት ነው። በዛ መስፈርት መሰረት አላገባም ካለሱ በቃ ከዛ በኋላ ካገባባት ወንጀል ነው፣ መለያየት ይችላሉ። በቃ አልፈልግም ብላ መሄድ ትችላለች። አይቻልም። ምንድነው ቁም ነገሩ? አላህ ነው የፈቀደው። አላህ የፈቀደው ነገር ደግሞ ማድረግ ይሄ ወንጀል አይደለም። ዝሙት ምንድነው ካልከኝ ደግሞ ዝሙትማ ልክ ያንተ ነብይ ዳዊት የሰው ሚስት የኦሪዮን ሚስት ደፍሮ አስገድዶ ደፍሯት ከደፈራት በኋላ ምን አረገ? ልጅ ተወለደ። አርግዣለሁ ስትል ምን ሆነ? ባልየውን ወደ እንትን ወስዶ አስገደለው። በራሱ ደብዳቤ ሰጥቶት ይሄ ሰውዬ ፊት ለፊት እንትኑ ላይ ጠንካራ እንትኖች ያሉበት ቦታ ወሰዱትና ከዛ በኋላ ልክ ጦርነቱ ሲጀመር አምልጦ አላቸው። ሰውየውን አስገደለው። ከዛ በኋላ ብሎ ሲያርፍ እግዚአብሔር ግን አልተወው። ምን አረገው? እግዚአብሔር መጣና የእግዚአብሔር ቃል እንዲህ ሲል ወደሱ መጣ በናታን አማካኝነት። ምን አለው እግዚአብሔር? ኦኬ ለምንድን ነው እንዲያረከው አለው። ከእንግዲህ ወዲህ ከቤት ሰይፍ አይጠፋም አለው። ከዛ ምን አረገው? በቃ ዳዊት ነበረ መገደል የነበረበት፣ ምክንያቱም ዝሙተኛና ዝሙተኛይቱ ናቸው የሚገደሉት በሙሴ ሕግ መሰረት። ግን ምን አረገው እግዚአብሔር? ሚስቶችን እንዳለ በአደባባይ አስደፍርልሃለሁ፣ ምክንያቱስ አንተ በስውር አድርገኸዋል፣ እኔ ደግሞ በአደባባይ አድርገዋለሁ አለ እግዚአብሔር። ጥቅስ ከፈለግ ሰጣለሁ። እሺ አዳምጫለሁ። ለእኔ ጥያቄዎችን ልጠይቅ ወይም ሀሳብ ልስጥ በሰጠው ነገር ላይ
ጥያቄ ነው የምጠይቀው። ምክንያቱም ያለዛማ ጥያቄ ተመልሶልሃል። ከዛ በኋላ ኔክስት ጥያቄ ካለ ጠይቅ። ሁለተኛ ጥያቄ። ኦኬ ኔክስት ጥያቄም አለኝ። እሺ ኔክስት ጥያቄ ምንድነው? እኔ የምጠይቀህ ከባይብልም አይደለም ከቁርአንም አይደለም በሰውኛ ነው የምጠይቀህ፣ ስለ አንተ ስለ ራስህ። እኔ ከባይብልና ከቁርአን ውጪማ ለኔ መመሪያ አይደለም እሱ ብራዘር። ስለ መጽሐፍ ቅዱስ እንዳትጠይቀኝ፣ ስለ ራስህ ልጠይቅህ፣ ስለ ቁርአን እና ስለ ራስህ ስለ ሰውኛ አልልም። አይባልም እንደዚህ። የንጽር ቤት ነው የመጣው። እሺ እኔ ጥያቄውን ልጠይቅና ራስህ ትመልሰዋለህ። ሁለት ጥያቄዎች ብቻ ነው ያለኝ፣ እወጣለሁ። ለሌላም ሰው እድል ትሰጣለህ። እኔ የምጠይቅህ ጥያቄ መጀመሪያው የሆነ ጊዜም ጠይቀልኛል፣ ጠይቄያለሁ፣ በደንብ አላብራራልኝም። ሁለተኛ ቀን ነው እዚህ ቤት ስገባና የእኔ ጥያቄ ምንድነው፣ ሰው ልጅ አሁን አለ መዋዕለ ሕፃናት የሚሄዱ ልጆች ምናምን መንገድ ላይ አያለው፣ ገብተዋል። እነኛን ሰዎች ለሴክስ አላስባቸውም፣ ምክንያቱም ልጅ ስለሆኑ። ስለ ፑቨሪቲ ኤጅ የአውሮፓ የምን እያልክ የሆነ ቀን ታሪክ ትሰጠኛለህ። እኔ የምጠይቀው አንተን ነው። አንተን እዚህ ጋር ማይክን ሰው መዋዕለ ሕፃናት የሚሄዱ ትምህርት ቤቶችን እንዴት ነው ለገብረ ስጋ ግንኙነት ማስበው? እኔ እኮ ጭንቅላት አለኝ፣ ማቹርድ ነው ሰው ነኝ። ገብቶሃል? እንዳታወራ ፕሊስ፣ ልጨርስ። ማቹርድ የሆንኩ ሰው አይምሮ ያለኝ ሰው ነኝ። እንዴት የ7 እና የ9 ዓመት ልጅን ለሴክስ አስባለሁ? ስሜት እኮ የሚባለው እኮ ነገር ከእኩያህ ወይም ሰው ጋር ነው የምታስበው። አንተ አሁን ምን ትለኛለህ መሰለህ? የእናንተ ነብይ ምናምን ገባ አትበለኝ። ጨርሳል። በቃ ጥያቄ እንዴት እንደዚህ አይነት ነገር ስሜት ይኖራል? ያ ነው የኔ ጥያቄ። እናመሰግናለን። እሺ ጥያቄን በጣም እኮ እኔ ችግር ይሄ አይደለ እንዴ ታዲያ? ባይብል ላይ በ3 ዓመቷ እንዲህ ተሸክሟት 3 ዓመት ሲሆናት አንተ መዋዕለ ሕፃናት የምትሄደው ነው የምታወራው። 3 ዓመቷ እንዲህ ገና መዋዕለ ሕፃናት ያልገባቸዋን እንዲህ በማዚያ እንዲህ አዝሏት ማለት ነው። እንደዚህ አዝሏት ወይ ደግሞ በፊት ለፊት በኩል እንዲህ አዝሏት ይሄድ የለ እንዴ? ይስሐቅ እንደዛ አይደል ያገባት? ብራዘር ምን ሆነ ነው? አንተ ስለ መዋዕለ ሕፃናት ነው ያወራው፣ እኛ ደግሞ ስለ ማዘል ነው የምናወራው። ልጅቷን እንደዚህ አዝሏት 3 ዓመት ከ1 ቀን ሲሞላት ይዞት ሄደ። ተግባባን? በአጭሩ ምንድነው ልል የፈለግኩት ፑቨርቲ ማስረጃ አቅርብ፣ አትዋሽ። እሺ ከታች ውረድ፣ አንተኛው አንተ ባለጌ ውረድ ከታች። እሺ ስለዚህ አሁን ስለማዘል ስናወራ ስርዓት ሲኖር ትገባለህ። እሺ ስርዓት አለኝ፣ እሺ በስርዓት ጠይቃለሁ ብለህ ከገባ ትገባለህ። ኢንሻአላህ ትገባለህ። እኔ ጣልቃ ገብ ምናምን አልወድም። ታውቃላችሁ ደግሞ እንዴት እንደማረጋችሁ ታውቃላችሁ። ያው ፔን ኢን ሄድ ነው መሆንባችሁ። ታውቃለህ ክርስቲያኖች፣ ፔን ኢን ሄድ እረፍት አልሰጣችሁም። ወላሂ ነው የምልህ። ስለዚህ ምንድነው ይኸው እኛ ምን አለን ታዲያ? አሁን ቤተክርስቲያን የምታጋባው የ12 ዓመት ልጅ አይደል እንዴ? የ12 ዓመት ልጅ አይደል እንዴ ቤተክርስቲያን የምታጋባው? እኛ ስለ ፑበርቲ ነው የምናወራው። እኛ ሰልጥነናል። አይሻ ረዲየላሁ ዐንሃ ምን አለች? ኢዛ በለገት ልጃሪያ አንዲት ሴት በደረሰች ጊዜ 9 ሲኒን 9 ዓመት ሲሞላት ፈህየ ምርአ አለች። እሷ ለአካለ መጠን የደረሰች ነች ብላ ተናገረች። ስለ ራሷ እኔ ለአካለ መጠን ደርሻለሁ ብላ ስለ ራሷ ከመሰከረችው በላይ አንተ ማን መሰክርላት? ስለማን ነኝ ብለህ ነው። እኛ ደግሞ መዋዕለ ሕፃናት የሚሄዱ ሴቶችን አግቡ ብለን የተናገርንበት ካለ ማስረጃ ታመጣለህ። ስለዚህ 9 ዓመት የሚባለው ነገር እንደየሀገሩና እንደየሁኔታው እንደየዌዘሩ ይለያያል፣ እንደየዘመኑም ይለያያል። ተግባባን? ዘመኑ ምንድነው ካለ ለምሳሌ አረብ ሀገር ላይ ያሉ ሴቶችን ብታይ፣ ሌሎች ሀገር ላይ ያሉ ሴቶችን ብታይ እንደየሁኔታቸው ይለያያል። ተግባባን? ግልጽ ከሆነ ማለት ነው። ስለዚህ እንዳውም ሳይንሳዊ በሆነ ሁኔታ ባለፈው ማሳይቻለሁ። ሳይንሳዊ ፑበርቲ የሚደረስበት በአፍሮ አሜሪካን አገሮች ማለትም ብራዚል፣ እነዚህ አርጀንቲና ምናምን ስንት ዓመት ነው ይላል? ከ7 እስከ 13 ዓመት ነው እያለ ነው የሚያስቀምጠው። ኢቭን ከ6 ሁላ አለ፣ ከ6 ሁላ ማለት ነው። So if you don't accept puberty የሚባለው ነገር አክሴፕት እስካላረክ ድረስ who cares about you? እኔ ምን አገባኝ? ስለዚህ ሴቲቷ ትድረስ እንጂ ያለ የመጋባት መብቷ በሷ የተጠበቀ ነው። ትድረስ፣ እኔ እፈልጋለሁ እስካለች ድረስ፣ ፑበርቲ ላይ ደርሳለች ከተባለች ድረስ ካሟላች ለምን ማነኝ ብለህ ነው አንተ መከለከለው? ተግባባን? ስለዚህ እሱ ጥያቄ የለውም። ኦፍ ኮርስ እንደዚህ ይዘህ አዝለህ ምናምን የምትሄድበትን አሳይቻ። አሁን 3ኛ ጥያቄ ካለ ጠይቅ። ሌላ የምታወራ ከሆነ ያው ኦፍ ኮርስ ታውቃለህ አካሄዱን። እሺ ቀጥል። 3ኛ ጥያቄ ምንድነው ያለኝ? ሰውን ክፉ ሲያደርግብህ በክፉ መመለስ አለብህ የለብህም አይደል? እኔ ደግሞ ክፉ ካረገብህ ክፉን መልስ የሚለው ነገር ዝም ብለህ እንትን ብለው አያስማማኝም። ለምሳሌ እህትን ቢደፍርብህ እንዲቆመ ነው የምታየው? አረ ድፈራት ብራዘር፣ እንዴ ድፈራት። አረ ሲስተርም አለች ና እንትናም። ቆይ ጥያቄውን አልጨረስኩም። ባይዘ
ዋንዳ እኮ እየመለስኩልህ እኮ አይደለም። ምክንያቱም ጠይቀኛል በመሀልና ሲስተርን አንድ ሰው ቢደፍር አረ ና እንዴ አታስብ፣ ሌላ ሲስተር አለች ግባሽ፣ ውስጥም ሌላ አለ፣ ሌሎች እንትን ክሮዎች ምናምን ካሉ አስገባቸው ምናምን እና እንደዚህ እንድል ነው የምትፈልገው? እኔ ድብና አድርጌ ነው እንጂ እንዴ ትቀልዳለህ እንዴ? እና ዝም ልለው ነው እኔ እኮ ጀስት ያ ኦፍ ኮርስ አረጋለሁ። ቀኝ ግራህን ሲመታ ቀኝህን ስጠው የሚል ህግ እኛ ጋር አይሰራም። እንደዚህ አይነት ህግ የለም። እሺ እኔ ግን ጥያቄን አልጨረስኩም። ኤክስፕላኔሽን ሰጥ ጥያቄን ሳልሰጥ እኔ ሰው ክፉ ሲያደርገብህ በክፉ መመለስ የለብህም ጥሩ ሆነ እንደውም መገኘት አለብህ ብዬ አንተም እኔም እንደምናስበው ታውቃለህ። እህቴ የተደፈረች ቆማ አታይም ላልከኝ ነገር በዛ ቦታ ላይ ካለች ምችለውን ላረግ እችላለሁ። እነኛ ሰዎች እንዳይደፍሩ ቆሜ አላይም። እኔም እንዳንተው ነው። ግን ለምሳሌ ምችለው የምታደርገው ለምሳሌ ምን ልገለው አችልም? በኃይል እንዳይነካዋት ላረግ እችላለሁ። ሰው ነኝና እንጂ ሌላ ክሩ ጨምሮ አይደለም። ኖ ክሩ ጨምሮ አይደለም። ለምሳሌ ቢታገልህና እሷን ለመድፈር ብሎ ሊወጋህ ምናምን ቢል ናውጋኝ ነው የምትለው? እና አንካ እዚህ ጋር ይሻላል ብራዘር። ቆይ አረ እዚህ ጋር ኖ እዚህ ስር ምናምን እንዲህ ነው የምትሰጠው? እንደዛ ነው የምታደርገው? እኔ እንዲተው ነግረዋለሁ። ምችለውን ኃይል አቅሜ እስከቻለ ድረስ ያችን እንዳትደፈር ምችለውን አረጋለሁ ብዬ እኮ መለስኩልህ። አትደባደብም እያልኩ እኮ ነው። ኃይሌ እስከምችለው እደባደባለሁ እያልኩ እኮ ያቺ ልጅ የሆነ ነገር እንዳትሆን። ግን ጥያቄ እኔ እሱ አልነበረም። ጥያቄ የጥያቄን ማስኬጃ ነው ያደረኩት እና በሃይማኖትህ ለመጣ አንተ ቦምብ እዚህ ሰውነት ላይ ያረክ ሙሉ ለሙሉ ሱሳይድ ማድረግ አለብህ? ዓለምን ሙሉ ማጥፋት አለብህ? አይቻልም። በእስልምና አይቻልም። እስልምና እንደዚህ ያደርጋል ብለህ ታምናለህ? ማስረጃ አለ? 9/11 አሜሪካ ያ ሁሉ ፎቅ የሚያቃጥለው በየቦታው ምን የሚለው ማለት ነው? who cares about that who cares? ያው የአሜሪካ ፕሬዝዳንት ስንትና ስንት ሰው እየገደለ አይደል? who cares about እኔ እኮ አልጠየቅኩም ስለ አሜሪካ ፕሬዝዳንት ባይዘይ እኔ ማን ጠየቅኩ ታዲያ? ስለነሱ እኔ ምን አገባኝ? ስለነሱ እኔ ምን አገባኝ? ቁርአን ሐዲስ ማስረጃ ስለ እስልምናው የምጠይቅህ በአንተ ሃይማኖት ጃሃር ለምንድን ነው ሰው የሚያውጀው? ሙሉ አሸባሪ ሲባል አሁን አይምሮ ላይ እኔን ላይም አንተ ላይም ፊልምን ብታይ ምንም ብታይ ሙስሊም ቦምብ ራሱ ላይ አድርጎ ታጥቆ ሰው ሲያፈነዳ ነው የምናውቀው። ይሄ ነገር ልክ ነው ወይ? አንተ የምጠይቅህ በቃ ጥሩ አሪፍ ጥያቄ ነው። አሁን አሪፍ ጥያቄ ይጠይቃል። በቃ ይሄ ነገር ልክ አይደለም። ምክንያቱም አላህ Subhanahu Wa Ta'ala በሱረቱል ማኢዳ ሚውት አድርግልኝ እባክህ። ሱረቱል ማኢዳ ላይ ሲናገር ይረብሻል። ድምጽ ሚውት አድርጋ እንዴ ሻርሽ። ሱረቱል ማኢዳ ላይ አላህ Subhanahu Wa Ta'ala ሲናገር ምን ይላል መሰለህ? ምን አድርጉ ይላል? አንድን ሰው ያለ ጥፋት የገደለ ሰው አለ ፈከአነማ ቀተለ الناس جميعا የሰው ልጅ ሁሉ እንዳጠፋ ነው የሚቆጠረው። ወንጀሉ የሰራ ተቀጥቅጦ ይወገራል። ምንም ጥያቄ የለውም። የሰረቀ እጁ ይቆረጣል። ይሰራል። ትክክለኛ ህግ ነው። ስለዚህ በእስልምና እንደዚህ አይነት የሚያደርጉ ሰዎች አይቻልም። ሱሳይድ አይቻልም። ወላሂ ሱሳይድ አይቻልም በእስልምና። ሱሳይድን ያደረገ ሰው ኢቭን በአላህ መንገድ ላይ እየተዋጋ ራሱ አንድ ሰሃቢይን እንደውም አንድ ሰው ነበረ እና ጂሃድ ላይ እየተዋጋ ከዛ በኋላ በጣም ቁስል ቆሰለበትና ሰይፉን መሬት ላይ አቁሞ ራሱ ሰመጠበት ሰይፉ ላይ ማለት ነው። ከዛ በኋላ የጀሃነም እንደሆነ ተነገረው። ያ ሰውዬ ተነገረ። ነብዩ ሰለላሁ ዐለይሂ ወሰለም የጀሃነም ነው ብሎት። ምክንያቱም ሱሳይድ አይቻልም በእስልምና። ራስን ማጥፋት አይቻልም። ራስን ማጥፋት ብቻ ሳይሆን በራስን አጥፍተህ ሰዎችን ማጥፋት አይቻልም። ንጹሃንን ማጥፋት አይቻልም። እስልምና ኢቭን ጂሃድ ላይ ህፃናት አይነኩም፣ ትልልቅ ሰዎች ሽማግሌዎች አይነኩም፣ እንደገና ደግሞ ሴቶች አይነኩም። ሌላ ደግሞ ልንገርህ፣ ቀሳውስቶች አይነኩም፣ ቤተ እምነቶች አይነኩም፣ ሸሽቶ ወደ ቤቱ የገባ አይነካም፣ በቃ ይቅርታ ብሎ ያለ ሰው አይነካም። ወላሂ እስልምናን የሚያክል ነገር የለም በጂሃድ። ግን እግዚአብሔር ምን አለ? አንደኛ ሳሙኤል ምዕራፍ ስንት ነው መሰለ? ምዕራፍ 15 ቁጥር 1 ላይ እግዚአብሔር እንዴት እንደሚያደርግ ልንገርህ። እሺ አሁንም ሂድና አማሌቅን ምታ። እሺ ቆይ አንዴ ላንብብልህ፣ ሳነብ ነው የሚሻለው። ላንብብልህ እንዴት አድርጎ እግዚአብሔር እንደሚያሰኘው በእስልምናው እንደዚህ ነው። እንግዲህ እንዴት እንደሚያደርግ ላሳየው። ምዕራፍ 15 ቁጥር 1 ላይ ተመልከት። ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን ቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ አለው። ምንድን ነው የሚሰማው? የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። ያኔ ብራዘር ያኔ ያደረገበትን በነ እስራኤል ዘመን ያደረገውን በሙሴ ዘመን የተደረገውን አሁን መቼ ሊበቀል? በዚህ በነ ሳሙኤል ዘመን የስንትና ስንት እድሜ ልዩነት የ400 500 ዓመት ልዩነት ማለት ነው። ከዛ ምን አለው? አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ። ምን አለ? አትማራቸው። ምን አሉ? ወንዱን 1፣ ሴቱን 2፣ ብላቴናውን 3፣ ሕፃኑን 4፣ በሬውን 5፣ በጉን 6፣ ግመሉን 7፣ አህያውን ምን አርጋቸው? እቀፋቸው፣ ሳማቸው፣ አብራቸው ኑር፣ በፍቅር ተፋቀሩ። ኖ
ግደል እንዳለ አጥፋቸው፣ ምንም እንዳትመሩ። እግዚአብሔር ይህንን ስላላረገ ቁጥር 10 ላይ ምን አለው መሰለ? አላረገም። በቃ እንዴ ፍትሃዊ አይደለም፣ እንዴት ይሄን እናረጋለሁ? ህፃናት ለምን ገላለሁ በማለቱ ምክንያት እግዚአብሔር የእግዚአብሔር ቃል ሳኦል እኔ ከመከተል ተመልሷልና ያዘዝኩትንም አልፈጸመምና ስላነገስኩት ምን አረኩኝ? ተጸጸትኩ። እንደዚህ አይነት አምላክ የለንም። ህፃናትን የሚያስጨፈጭፍ ትልቁን ትንሹን ጎበዙን የሚያስጨፈጭፍ አምላክ የለንም። ስለዚህ በእስልምና ያለው እይታ ይሄን ይመስላል። እሺ ብራዘር፣ ክርስትናውንም አብረህ እንድታውቀው በጣም ቴንኪው። ስለ መጽሐፍ ቅዱስ ስላነብክልኝ አመሰግናለሁ። አራተኛ ጥያቄ ካለ ጠይቅ። እሺ፣ ስለ ቦስተን ማራቶን ላይ እንትን እውቀቱ አለ? ሰርች አድርገህ ታውቀዋለህ? ስለተፈጠረው ነገር ምን አገባኝ እኮ ለምን እንደሚያገባ ጥያቄ ነው የጠየኩህ። ታውቀዋለህ? አታውቀውም? አላውቀውም። ከዛ ልንገርህ፣ አላውቀውም፣ አይመለከተኝም። እኔ ቦስተን ማራቶን ምን ያደርግ ሯጭ አይደለሁ እኔ፣ ምን አገባኝ እኮ። አያር ልንገርህ፣ ቦስተን ማራቶን ላይ ሩጫ ሰው የተወዳደረ ልክ ውድድሩ ሊያልቅ ሲል ያ ሁሉ ንጹሃን በአሸባሪ ቦምብ ተቀጡ። ቅድም ንጹሃንን አንገልም አላልክም? እኔ ቁርአን ያዛል ወይ ነው እኮ እያልኩ ያለሁት። ቁርአን ላይ ንጹሃንን አንገልም አላልክም አንተ እኮ? ያዛል ወይ? እሺ ጥያቄ ልጠይቅ። ማነው ሻሎም፣ አንድ አይሮፕላን አለ እንበል። እሺ አንድ አይሮፕላን፣ ከዛ ፓይለት አለ። ከዛ ፓይለቱ ምን ያደርጋል መሰለ? አላሁ አክበር ብሎ ነው ያን ቦምብ ሲያፈነዳ ቦስተን ማራቶን ላይ የተገደሉት ንጹሃን። ክርስቲያን ቢሆንስ እኔ ምን አገባኝ? በክርስትና እኮ አላሁ አክበር እኮ ማለት እግዚአብሔር ትልቅ ነው ማለት ነው። ሌላ ነገር የለውም። ብለው ነው የገደሉት። አይ ዶንት ኬር ሁ ኬርስ እንዴ ምን አገባኝ? እኔ አይ ኬራ ስለ ኬር ስለሚያደርገኝ ነው የምጠይቀው እኮ። ኢፍ ዩ ኬር መልሱን ልንገርህ እኮ ልመልስልህ ነው ብራዘር። እሺ መልስ። አዎ ጥያቄው አንድ ሰው የሆነ ፓይለት ይዞ እየሄደ ፓይለቱ አይሮፕላን ይዞ እየሄደ ነበር እንበል። እሺ አንዴ ማርሲላስ ሚውት አድርጊ። ከዛ ምን እያደረገ ነበረ መሰለ? ይዞ እየሄደ ፓይለቱ ማነው አይሮፕላኑ ይዞ እየሄደ ፓይለቱ። ከዛ ምን አደረገ ፓይለቱ? በቃ አይሮፕላኑ በንጹህ በሆነ መንገድ ላይ ነው ያለው። ከዛ ፓይለቱ ትቶት ሄደና በቃ ትቶት ወጣ ወደ ኖርማል እንትን ገባ ሰዎቹ ጋር ምንም ፓይለት ምናምን የለም። ከዛ አይሮፕላኑ ተከሰከሰ። የማን ጥፋት ነው? የፓይለቱ ነው የፕሌኑ ጥፋት ነው? ኖ በፓይለቱ ሚስቴክ ነው። ፕሌኑ እንትን ያለው የተከሰከሰ ትቶት ሄደ እኮ ፓይለቱ። ከዛ ተራራ መጣ፣ ከተራራ ጋር ተላተመ። ቀና ማድረግ ሲገባው ማለት ሊፍታፕ ማድረግ ሲገባው ኖ ይሄ የሰውየው ስህተት ነው። እናመሰግናለን። ስለዚህ የሰዎችን ስህተት እያመጣ ቁርአንና ሐዲስ ላይ አትለጥፍ። እሺ በእናንተ በሃይማኖት የመጣ ገደል ይላል አይደል? ማስረጃ ኖ እኔ ሙስሊም ጓደኛ ነበረኝ እንደዚህ ብሎ ነገረኝ። አሁን የሙስሊሙ የልዩ ስህተት ነው ልትለኝ ነው? ማስረጃ ስጠን እባክህ፣ እኛ እንደምንሰጥ ማስረጃ ስጠን። እኔ ቁርአንን አንብቤ አላውቅም ይላል አይልም ብዬ እኮ ለማወቅ የጠየኩት። አይልም። ታዲያ ዋይ ኤቭሪ አሸባሪ ቴሮሪስት ለምንድን ነው በሙስሊም የሚለካው? ኬርስ ካዝ አይ ኬር ብራዘር። በቃ ኢፍ ዩ ኬር አይ ዶንት ኬር። ምን አገባኝ እኔ። እሺ ይመች። ለማንኛውም ግን የ9 ዓመት ልጅ አለ። አንተ አሁን አምነት የቅድሙ ጥያቄ ላይ ስመለስ ታጋባኛለህ? ሻሎም የ3 ዓመት ልጅ አለ? እኔ አልወለድኩም። በቃ ካልወለድክ ቢኖረኝም ፖቨርቲ ላይ ብትደርስ አላጋባም። 21 እስከምትሆን ሺ ሃቭ ቱ ቢ 21 የ9 ዓመት ልጅ ካለ አምነህ ለኔ ትሰጠኛለህ? ኦኬ ጌት ዳውን ማን። እሺ ሌላ ጥያቄ ያለው ሰው እንቀጥል።